ወተ እንደተቀየርክ ህይወት እንደተስተካከለ ያንዴ በጣም መነጋገሪያ ነበር እስካሁንም መነጋገሪያ ነው ያ ጉዳይ እና አቤል አቡና ያኔ ተለውጫለሁ ያለበት መልካም ወጣት አሁን መልካም ወጣትን ከሚቃወሙ ሰዎች አንዱ ነው እና መልካም ወጣት አሁን በፊቱ መልካም ወጣት ምን ሆነ ያውኑ መልካም ወጣት ምን ሆነ በዛ ያን አሁን የሚቃወመው የበፊቱ ከበፊቱ ጋር ልዩነት ስለሆነ ነው የትኛው ነው ትክክል የሚለው ለምንድን ነው የተለወጠበትን ነገር የሚቃወመው ብሎ በደም ተጠይቃል ሪያሊቲው ነው ነገር በርደና ሊበልጠኛ አይችልም ገቢ ጉተማ በየትኛው መንገድ ገቢ ጉተማ ዛሬ ከሚያስበው አንድ ጥፍ ቀድም ያስባለሁ ለምንድን ነው ማስበው የተሻለ ስለማስብ በቃ ይሄ ምንም ግልጽ ነው ገቢ ጉተማ ቢሮ አካባቢ ላይ ሲያንዣብብ የሱ ሰዎች ቢሮ መተው ስቱዲዮ መተው እንደፈለጉኝ ሳቅ ቅዳሜና እሁድን አርፌ ሰኞ አደጋ ሊደርስብኝ እንደማቅ ስላወቅኩኝ ቀድሜ ቪዲዮ ሰርቻለሁ የመጡት አርብ ነው እኔ ቢሮ ላይ የመጡት ቅዳሜና እሁድ ወደ ቢሮ አልሄድኩም ሰኞ ስገባ ግን አደጋ ሊያደርሱብኝ እንደሚችሉ አውቃለሁ ስለዚህ ቪዲዮ ቀድሜ ሰራ ስለዚህ እንደዚህ ስማርት መሆን ስለማትችል አንተ እንዴት አቡና ቀድሞ ቪዲዮ ሰራ ብለ ጨንቃል ቀድሜማ ቪዲዮ የሰራሁት አደጋ ሁሉ ጊዜ በዙሪያዬ ላይ ያንዣበበ እንደሆነ ስለማቅ ነው ቀን ጠብቀው ሊጥሉኝ የሚፈልጉ ቀን ጠብቀው አስፈራርተው ሊጎዱኝ የሚፈልጉ አካሎች አሉ ለምን ትልቅዬ ቢዝነሳቸው ላይ ነው የመጣሁት ጭስ አልባ ኢንዱስትሪያቸው ላይ ነው የመጣሁት አንድ ሰው በትርፉ ስትመጣበት በቢዝነሱ ስትመጣበት በንግዱ ስትመጣበት በህይወቱ እንደመጣበት እንደሚሰማ ሁሉ እነዚህ ሰዎች ከዓለም ዙሪያ የሚያገኙት ገቢ እንዲቀንስባቸው አድርጊያለሁ እኛ ፕሮቴስታንቶች መጽሐፍ ቅዱስ ብቻ ብለን ስናበቃ ነብይ ብቻ የሚሉ ሰዎች ጌታን አልተቀበልክም ይሉኛል ሐዋርያ ብቻ የሚሉ ሰዎች ጌታን አልተቀበልክም ይሉኛል ፓስተር ብቻ የሚሉ ሰዎች ጌታን አልተቀበልክም ይሉኛል ለምን የነሱ የሚከተሏቸውን ወይም የሚያደገድጉላቸውን ሱፍ ለባሽ ጠንቆቻቸውን በአንድም በሌላ በሐሳብ ስለምሞግት ለነሱ ጌታን መቀበል ማለት ለነዛ ሰዎች ታማኝ መሆን ስለሆነ ጌታን አልተቀበለም አልተለወጠም እዛው ህይወት ላይ ነው ብለው ይከሱኛል በሚከሱበት በአንዳቸው ነገር ግን ከወሬ በስተቀር ማስረጃ ከስም ማጥፋት በስተቀር ተጨባጭ ነገር እንደሌላቸው ልነግር ከወዳለው የሚሉኝ ሰዎች ትክክለኛ በዛ መንገድ ብቻ ካልሆነ በስተቀር የኔን ሐሳብ መሞገት የሚችል ሰው የለም ምክንያቱም ተጨባጭ ሪያሊቲ ነውችን ነው ማነሳው ተጨባጭ እውነታዎች ተጨባጭ የእግዚአብሔርን ህዝብ የመሸወድ ህዝብን የማቄል ራስን የማበልጸግ በሐሰት ራስን ትልቅ አድርጎ የመሳል ጌታ ኢየሱስን ሳይሆን ራስን ኪስን የማደለብ አገልግሎት የሚያገለግሉ በሱፍና በከረባት የተደበቁ እኔ ስጠራቸው ጠንቋይ የምላቸው ወይም ሐሰተኞች የምላቸውን ግለሰቦች የሚከተሉና ለነሱ እጣን የሚያጫጭሱ ሰዎች ናቸው እንደዚህ አይነት ክስ የሚከሱኝ መብታቸው ነው መክሰስ እኔ ግን 6 ዓመት ሆኖኛል 6 ዓመት የሆነኝ ጭሰቴን ከተወኩ ነው ድሮ አጨስ ነበር እኔ ነኝ የነገርኳቸው በነገር ላይ አሁን አንተ ከማን የሰማከው እንደማጨስ ከነዚህ ሰዎች ከራሴ የሰማ ከራሴ የሰማ አጨስ ነበር ብዬ ነገርኳቸው እኔ ነኝ እቅም ነበር ብዬ ነገርኳቸው ፓፈል ነበር ብዬ ነገርኳቸው እኔ ነኝ ከዛ ደግሞ ታውኩኝ ብዬም የነገርኳቸው እኔ ነኝ ያንን ስነግራቸው ጌታ ይመስገን ጌታ ለወጠው እግዚአብሔር ነካው ያሉኝ ሰዎች የሆነ የሚወዱትን አካል ስነካ አልተለወጠም የሚል ስም ማጥፋት ዘመቻ ይዘው ነው እሺ ሌላ አንድ ጥያቄ ቀረበልኝ ምንድነው መሰለ አቤል አቡናን እንግዲህ አብዛኞቻችን የምናውቀው በመልካም ወጣት ነው መልካም ወጣት ከዚህ በፊት አንድ ጻፍኩት ጽሁፍ አለ መልካም ወጣት እኛን ከሱሰኝነት አንዳንዶቻችንን ከሱሰኝነት ሲያወጣ ዮናታን አክሊሉን ደግሞ ከድህነት አውጥቶታል ብዬ ፖስት አድርጌያለሁ እዚህ ሶሻል ሚዲያ ላይ ስለሆነ ያለው እንትን የለው የተለወጥነው ሁላችንም የጋራ ነው ለውጥ ሂዱና የ2009 የ2010 የ2011 ዓመትን የመልካም ወጣት ፕሮግራም ላይ ያለው ዮናታን አክሊሉና አሁን ያለው ዮናታን አክሊሉን ተመልከቱት ስለዚህ እየተቃወምኩ ያለውትኝ እዛ ቦታ ላይ ሄጄ ሱሴን አልተውኩም ሳይሆን እያልኩ ያለውትኝ እዛ ቦታ ላይ የመስቀሉ ወንጌል የለም ነው እያልኩ ያለውትኝ
እዛ ቦታ ላይ ንግድ ነው ያለው። ያ ደግሞ የገባኝ ሱሴን ስተው ነው። ገባ አንዳንድ ጉዳይ አሁን ቦታው መንፈሳዊ ማገገሚያ ሳይሆን አካላዊ እንደ ኖርማል የሆነ እንደ ማገገሚያ ቦታ ነው አሁን እያልክ ያለው ቦታው። ከ5 ቀን ከሚሰለጥኑት ሰዎች ለውጥ በላይ ግለሰቡ ኢኮኖሚካል የሚለወጥበት ለውጥ ይበልጣል። የግለሰቡ መጠቀሚያ ነው እንጂ ትውልድ ተኮር ሆኖ የተሰራ አይደለም። ይሄን ደግሞ እኔ ውስጥ ገብቼ ያየሁት የተመለከትኩት ስለሆነ አንድ ሰው መጥቶ እንደዛ አይደለም እንደዚህ አይደለም ሊለኝ አይችልም። እናንተ ፊድ የተደረጋችሁትን ነው ብዙዎቻችሁ የምታውቁት። ሶሻል ሚዲያ ላይ የተለቀቀላችሁን አሳዛኝ ታሪኮች የኔን ጨምሮ የብዙ ወጣት አሳዛኝ ታሪኮችን ሶሻል ሚዲያ የሆኑ ወጣቶችን አቅፎ የሚያለቅስ የአዞ እንባ የሚያነባ ያንን በማድረጉ ደግሞ በጣም ትልቅ ከፍተኛ ገቢ ከዓለም ዙሪያ የሚያገኝ የአንድ ነጋዴን ድራማ ነው የምትመለከቱት። ያ ድራማ ውስጥ እግዚአብሔር ሰርቷል። በትክክል እግዚአብሔር የሰራባቸው ጊዜዎች አሉ በዛ ድራማ ውስጥ። ምክንያቱም እግዚአብሔር በአንድም በሌላም ማዳን የሱ አጀንዳ ስለሆነ የትኛውንም ሁኔታ አልፎ ሰዎችን የማዳን ፕሮግራሙን ይሰራል እግዚአብሔር። ለምሳሌ ከዚህ በፊት የተናገርኩት ነገር አለ። አቢኒ ከዚህ በፊት የተናገርኩት ምንድነው? አሳ ነባሪ የትራንስፖርት አገልግሎት ሰጪ አይደለም። እግዚአብሔር ግን ነነዌ የሚባል ከተማ ዮናስ የሚባልን ነብይ ለማድረስ ሲፈልግ አሳ ነባሪው የሚበላ አሳ ነባሪ ብዙ ምግብ የሚያስፈልገው ትልቅዬ የባህር ፍጥረት እንደ ትራንስፖርት አገልግሎት ሰጪ ሆኖ ለዮናስ እስከ ነነዌ ድረስ ትራንስፖርት ይሰጠዋል። አሳ ነባሪው ዮናስን ያልበላው አሳ ነባሪ ስለማይባላ ወይም ዮናስ በውሃ ውስጥ መኖር ተፈጥሯዊ ማንነቱ ስለሆነ ሳይሆን ልዕለ ተፈጥሯዊ ስራ የሚሰራ እግዚአብሔር ዮናስን እንዲተርፍ ስለፈቀደለት ነው። አቡና የሚባል ግለሰብ እንዲድን ፈለገ እግዚአብሔር። በማያድነው በኩል አዳነው እግዚአብሔር። ጉዳዩ የዮናታን አዳኝነት የዮናታን የእግዚአብሔር ሰውነት ሳይሆን እግዚአብሔር የትኛውንም ወጀብ ለራሱ መጠቀም የሚችል ልዕለ ተፈጥሯዊ የሆነ መለኮታዊ የሆነ አምላክ መሆኑን ማሳያ ነው ጉዳዩ ማለት ነው። ሁለት ነገር ልናገር። ዳንኤል የሚባል ሰው አለ። መጽሐፈ ዳንኤል መጽሐፍ ላይ አንበሳ ጉድጓድ ውስጥ ገባ። አንበሳ ጉድጓድ ውስጥ ገብቶ አንበሶቹ ያልበሉት ስላራባቸው ወይም ቬጂቴሪያን ሆኖ ሳይሆን እግዚአብሔር መልአኩን ልኮ የአናብስቶቹን አፍ ስለዘጋለት ነው። እና አንበሳ የማይባላና የሚያኖር ስለሆነ አይደለም። በዛ ቦታ ላይ አንበሳው ዳንኤልን ያልበላው እግዚአብሔር አንበሳው ዳንኤልን እንዳይበላ ስለከለከለው ነው። እና ሁልጊዜ አንበሳ እኮ ሰው አይበላም የሚል ትምህርት ከዚህ ነገር ተነስተ አትሰራም፣ ትምህርት አትሰራም። ሁልጊዜ ተነስተ አሳ ነባሪ እኮ ትራንስፖርት አገልግሎት ይሰጣል የሚል ትምህርት አትሰራም። ከዮናስ መትረፍ ጋር አያይዘህ ታሪክን ማለት ነው። እግዚአብሔር ሲያዘው አሳ ነባሪው ትራንስፖርት ይሰጣል፣ አንበሳው ትራስ ይሆናል። ስለዚህ እግዚአብሔር ሲያዘው ማንም ይታዘዛል። ነገርየው ግን በቀጥታ እግዚአብሔርን እየታዘዘ የሚኖር ነው ማለት አይደለም። ስለዚህ በዮናታን በኩል ምልክት ሰጥቶ አቤል አቡና የሚባል ልጅ ከሱስ ወጣል። ኦፍኮርስ ዮናታን ግን የእግዚአብሔር ሰው ነው ወይ ብትለኝ አይደለም። እንደ ዳንኤል አንበሳ ያልበላኝ እንዳይበላኝ ያዘዘው አምላክ ስለነበር ነው እንጂ በላተኛ ስላልሆነ አይደለም እያልኳችሁ ነው። ስለዚህ ዮናታን ድብን ያለ የቃለ እምነት አስተማሪ፣ ሐሰተኛ ኑፋቄን የሚያስተምር ራሱን በወንጌል ስም የሚያበለጽግ ሐሰተኛ አስተማሪ። አቡና ከዚህ ላይ ጨምርልኝና አሁን ዮናታን አክሊሉ ለአንተ ሐሰተኛ ነብይ ነው ወይስ ሐሰተኛ አስተማሪ ነው ወይስ ደግሞ እንደ ቢዝነስ ሰው ነው የምታየው? ዮናታን ሶስቱንም መሆን የሚችል ነው። ይሄ የሐሰተኞች ማንነት ነው። የመጀመሪያው ዮናታን የሚታወቀው ነብይ ዮናታን በሚል ነው። እነ ሱራፌል፣ እነ መስፍን በሹ፣ እነ እዩ ጩፋ በጣም ስማቸው በገነነበት ጊዜ ላይ አዋሳ ገብቶ ነብይነት አዋጭ ቢዝነስ እንደሆነ ሲገባው ዮናታን ነብይ ነኝ ብሎ ነው የመጣው። ከዛ ነብይነት እየተበላበት እንደሆነ ቀድሞ ሲባንን ደግሞ አይ አገልጋይ ነኝ የሚል ስም ለጥፏል። ስለዚህ አሁን ፕሮፌት ዮናታን ብላችሁ ሰርች ብታደርጉት ዩቲዩብ ላይ ታገኙታላችሁ። አገልጋይ ዮናታን ብላችሁ ብትፈልጉትም ታገኙታላችሁ። ስለዚህ እንዳመጣጡ ዮናታን ሐሰተኛ አስተማሪም ሐሰተኛ ነብይም ይሆናል። ለምሳሌ በ2017 እግዚአብሔር እንደዚህ ብሎኛል ይላል። ኢትዮጵያ በሰላም ትሻገራለች ብሎኛል። እንደዚህ የሚሉት የነቢያት ድምፅ ነው። ይሄ ነገር ዮናታን እንደዚህ ሲል ትሰማዋለህ።
እግዚአብሔር እንዲህ ብሎኛል ብሎ ስለ ዘመን ይናገራል፣ ስለ ጊዜ ይናገራል፣ እንዲህ ብሎኛል ብሎ ለግለሰቦች ይናገራል። ይሄ የነቢያት አንዱ ምልክት ነው። ከዛ ደግሞ መጽሐፍ ቅዱስ ደግሞ ከፍቶ ያስተምራል። ስለዚህ ዮናታን በየጊዜው ራሱን የሚቀያየር ዋና ታርጌቱ ግን ንግድ የሆነ ሐሰተኛ አስተማሪ ሲለው ሐሰተኛ ነብይ ነው። ታርጌቱ ግን የመጨረሻ አልቲሜት ጎሉ ግን ነጋዴነት ነው። ይህ ደግሞ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ምን ይገርማል፣ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይቀይራል ይላል መጽሐፍ ቅዱስ ሲናገር። ምን እንዲመስል? የብርሃን መልአክ። አገልጋዮቹም የጽድቅ አገልጋይ እንዲመስሉ ራሳቸውን ይለውጣሉ። ምኖቹ? አገልጋዮቹ። ሰይጣንን የሚያገለግሉ አገልጋዮች ራሱ ጌታቸው ሰይጣን ራሱ የብርሃን መልአክ መስሎ ራሱን እንደሚቀይር እነሱም ደግሞ ተለዋዋጭ ከሆነው ከጌታቸው ከሰይጣን የተማሩት ትምህርት ማስመሰልና ራስን መለወጥ ስለሆነ የጽድቅ አገልጋይ መስለው ራሳቸውን ይለውጣሉና ይሄ መለዋወጥ የሐሰተኞች ማንነት ነው። ለዚህ ነው እዩ ጩፋ ብትመለከተው ሰሞኑን ታየዋለህ። እዩ ጩፋን ብትመለከተው ሲለው ከአዶናይ ጋር ሰግጥ ፈምስ ብሎ ቲክቶከር የሆነ ሲለው ደግሞ ኦርቶዶክስ እንደዚህ ናቸው ብሎ ወንጌል ሰባኪ ይመስላል። ሲለው ደግሞ ወለጋ እንዲና እንዲናት ብሎ ደግሞ ፕሮፓጋንዲስት ይመስላል። እና በተሰጣቸው ቀዳዳና በተሰጣቸው ቦታ ራሳቸውን የሚቀያየሩ አንድ አይነት መልክ የሌላቸው ናቸው ሐሰተኛ አገልጋዮች። ዮናታን በአስፈላጊ ጊዜ እንዳስፈላጊነቱ መጠን ራሱን የሚቀያየር ሰው ነው። ያም አንዱ የሐሰተኝነት ምልክት ነው ለማለት ነው። አቤል አቡና በልዩነት ሶስት ሰዎች ላይ አተኩሮ በጣም ይቃወማቸዋል። አሁን አንድ እዩ ጩፋ ነው፣ አንድ አቤል አቡና ነው፣ አንድ አቤል አቡና ነው። አንድ ራሴን አልቃወምም አይደለም፣ አንድ ዮናታን አክሊሉ፣ አንድ እዩ ጩፋ እና አንድ ጂፒኤስ። እነዚህ ሰዎች ላይ በጣም አተኩሮ ይሰራል። ከነዚህ ሰዎች ጋር ከመጀመሪያው ጀምሮ አይፋታቸውም። ምንድነው እነሱ ላይ ችክ የሚያደርገው ነገር? ይሄ ነገር የጥቅም ግጭት ይኖራቸው ይሆን? ሁሌ ከአፉ የማይጠፉት በእነዚህ ሰዎች ላይ አተኩሮ የሚቃወማቸው የሚል ጥያቄ አለ። ይኸውልህ በተቃውሞ ደረጃ ጥቃቅንና አነስተኛ ገምቶ አዳሪዎችንም እቃወማቸዋለሁ። አይተህ ከሆነ ዛሬ ለምሳሌ የሰሯቸው ቪዲዮዎችን በተርታ ብታይ ምንም ኦዲየንስ የሌላቸው የቲክቶክ ገምቶ አዳሪዎችንም እቃወማለሁ። የጥቅም ግጭት ሊሆን አይችልም ከእነሱ ጋር የሚያጋጭ ወይም ደግሞ ብዙ ሰው የማይመለከታቸውን ሰዎች እቃወማለሁ። ገቢ ጉተማን ለምሳሌ ተቃውሜዋለሁ። ባለፈው የምትመጣበት ይመስለኛል እዚህ ጉዳይ ላይ እና ገቢ ጉተማን ለምሳሌ ተቃውሜዋለሁ። ገቢ ጉተማ ጋር እንደዚህ አይነት የወዳጅነትም የቸርች አባልነትም ፕሮግራም የለንም። የተመለከትኳቸውና በሚዲያ ላይ ያየኋቸውን እያንዳንዱን ቤተክርስቲያንና የክርስቶስን ቤተክርስቲያን የሚያሰድቡ ክፍተቶች ስመለከት ይህ ነገር እንደ እግዚአብሔር ልክ አይደለም የማለት ነገር አለ። እነዚህ ሶስት የጠራሃቸው ሰዎች ሚዲያን ጠንቅቀው የተረዱ ሐሰተኛ ነቢያቶች ናቸው ወይም ሐሰተኛ አገልጋዮች ናቸው። አሁን የጠራሃቸው ሶስቱ ባይዲፎልት ዮናታን አክሊሉ ብትል የጄፒኤሱ አዳራሽ ጌታ፣ ሄኖክ ስደተኛው ብትል ደግሞ ራሱን በየጊዜያቱ የሚቀያየረው እዩ ጩፋንም ብትል እነዚህ በጣም ሚዲያን ጠንቅቀው የተረዱ ሰዎች ናቸው። ተመልከት፣ ዩቲዩባቸውን ተመልከት፣ የፌስቡክ አካውንታቸውን ተመልከት፣ ከዛ ደግሞ የዚሁ የቲክቶክ አካውንታቸውን ተመልከት። ኢፌክቲቭሊ ነው የሚጠቀሙበት ይሄንን እንትን የሶሻል ሚዲያ ፕላትፎርም። በየሰው እጅ ስልክ እንዳለ ያውቃሉ። በየሰው እጅ ይሄንን የሐሰት መርዛቸውን በየጊዜያቱ ነው የሚያስገቡት። እነዚህን ሰዎች መከላከል፣ እነዚህን ሰዎች መጠበቅ በእነሱ መንገድ፣ እነሱ ያዙት ስልክ እኔም አለኝ። ስለዚህ እነዚህን ሰዎች መቃወም ወይም እነዚህን ሰዎች ልክ እንዳልሆኑ ለሰው መግለጥ ለብዙ ሰዎች መትረፍ ምክንያት ይሆናል ብዬ ስለማስብ ብዙ ሰው እንዲጠነቀቅ። ምክንያቱም እንደምትመለከተው ነው የእዩ ጩፋ ተደራሽነትን አይተከዋል፣ ምን አይነት ህዝብ እንደሚሰበሰብ። ይሄ ሁሉ ህዝብ ዲሲቭ የተደረገ ነው። በቴሌቪዥን በሶሻል ሚዲያ እዩ ጩፋ አዳኝ እንደሆነ፣ እዩ ጩፋ ፈዋሽ እንደሆነ፣ እዩ ጩፋ አድራጊ ፈጣሪ እንደሆነ፣ የእግዚአብሔር አፍ እንደሆነ በውሸት የተሞሉ ሰዎች ናቸው እየተሸወዱ ስታዲየም የሚሞሉት፣ ገበያ የሚሞሉት፣ ሜዳ የሚሞሉት። እነዚህ ሰዎች በምንድን ነው ራሳቸውን እንደዚህ ያሻሻጡት ስትል በሶሻል ሚዲያ ኢፌክቲቭሊ እነዚህ ሰዎች ናቸው ሶሻል ሚዲያውን
አፌክት እያደረጉ ያሉት በስህተት መንገዳቸው ማለት ነው። ስለዚህ እነዚህን ሰዎች ላይ ታርጌት አድርጎ መስራት ብዙዎች እንዲያመልጡ ብዙዎች ከነዚህ ሰዎች እንዲቆጠቡ ለማድረግ አስፈላጊ እንደሆነ ስለማስብ ነው በእነሱ ላይ የምሰራው። ያ ማለት ግን በሌሎቹ ላልሰራም ማለት አይደለም። አንዳንዶች አሉ በሳይለንት ካሜራ እያስጠፉ ህዝብን የሚሸውዱ የሐሰት ትንቢት የሚናገሩ። ካሜራ አጥፍቶ የሐሰት ትንቢት የተናገረን ሰውዬ ቀርጸው ካልሰጡ ወይም በቦታው ከሌለው ልቃወሙ አልችልም። ገባ ካለ ተረዳኸኝ አይደል? አሁን እነዚህ ሰዎች ተመልከት፣ ዮናታን አክሊል እኮ ፖድካስት ሁሉ ጀምሯል። ምን ያህል ሶሻል ሚዲያ ኢፌክቲቭ እንደሆነ አንደርስታንድ ያደርጋል። ስማርቶች ናቸው እነዚህ ሶስት ግለሰቦች። ስማርት በሆነ ዌይ በስማርትፎን ብዙ ሰዎችን ለራሳቸው መጠቀሚያ እያደረጉ ስለሆነ የኔ ዓላማ ደግሞ ሰዎችን ከሐሰተኛ ነቢያት ለመከላከል ለክርስቶስ ቃል ለእግዚአብሔርና ለቤተ ክርስቲያን ብቻ ታማኝ እንዲሆኑ ለማድረግ ስለሆነ የምጠራው በእነዚህ ሰዎች ላይ ትኩረት የማደርገው ቪዲዮዎቻቸውን በቀላሉ ስለማገኝ በቀላሉ እነዚህ ሰዎች ሰውን እያጠፉም ስለሆነ ነው። ያንን ነው የማደርግበት ዋና ምክንያት ይሄ ነው። ሶሻል ሚዲያውን የተጠቀሙበት ስለሆነ ለሐሰትና ለራሳቸው ንግድ እነዚህን ሰዎች ማስቆም ብዙ ሰዎችን መታደግ ነው ብዬ ስለማስብ ነው። የመለስኩልህ ይመስለኛል። መልካም። በጣም በተደጋጋሚ ሌላ የተጠየቀው አቤል አቡና በአሁኑ ሰዓት ቸርች አለው ወይ? ቸርች ይሄዳል ወይ? ቸርች ከሄደስ ደግሞ ያገለግላል ወይስ? ካገለገለስ ወይ ደግሞ ቸርች ውስጥ ያሉ ነቢያቶችን እንደ ነቢያት ይቀበላሉ ወይ? በዚህ ዘመንስ ነቢያት አለ ብሎ ያምናሉ? ይህንን የሚጠይቁ ሰዎች አውቃቸዋለሁ። እኔ አሁን ነቢይ አለ የለም የሚል ሀሳብ አልሰጣችሁ። ለማናችሁም እንዲመች አድርጌ ማልመልሰው መልስ ነው። ሁለተኛ ቸርች አለው ያላችሁ የግል የለኝም። ከካውንስሉ ቸርች ፍቃድ የለኝም። ድል በድል ዓለም አቀፍ ቤተክርስቲያን የሚባል በኪሴ ይዤ የምዞረው ቤተክርስቲያን የለኝም። እንደዛ ያላቸው ሰዎች ስላሉ ማለት ነው። ቤተክርስቲያን አለ ለምትሉት አዎ አለኝ። ብዙ ጊዜ ተናግሬያለሁ። መስማት ስለማይፈልጉ ነው። ቤተክርስቲያን እንዳለኝ ማለት ነው። መስማት አይፈልጉም። ቤተክርስቲያን አለኝ። ቤተክርስቲያን ታገለግላለህ? አላገለግልም። የቤተክርስቲያን ቢሮክራሲውን ስለማልወደው ቤተክርስቲያን ከማገለግል የበለጠ መሬት ላይ ራሴ ባገለግል ከወገኖች ጋር ባገለግል ደስ ይለኛል። ያንንም ደግሞ እያደረግኩ ይመስለኛል። በራሴ መንገድ ወንጌል አገለግላለሁ። እዚሁ በሶሻል ሚዲያ ደግሞ አገልግሎት አፍተሮል ሰዎችን መድረስ ከሆነ አዳራሽ የሚሰበሰቡ እሁድ የሚሰበሰቡ ሰዎችን እየጠበቁ ከማገልገል የበለጠ በሶሻል ሚዲያ ሰኞም ማክሰኞም የፈለግኩት ሰዓት ላይ ልቤ በሞላ ሰዓት ገብቶ ማገልገሉን ምርጫ አድርጌዋለሁ። ይሄ አገልግሎት አይደለም ካላችሁ ደግሞ በቃ የሚያገለግሉት ሁሉም ሰዎች አገልግሎቱን ያቆሙና እኔም አብሬ ያቆማለሁ። ሐሰተኛ ነቢያትና ነቢያት አሉ የሉ የምትሉትን ነገር እኔ ልጠይቃችሁ። አሁን ባለፈው ሳምንት አንዱ ነቢይ ያለው ተፈጸመ ይላል። አንድ መስካሪ ከአዳሚ ያለ እና ከአዳሚው ምን ይላል? ነቢይ ከሌ የተናገረው ትንቢት ተፈጸመ። ከ6 ወር በፊት ዘይት ይወደዳል ብሎ ነበረ። ይኸው እንዳለው ዘይት ተወደደ አለ። ዘይት ያልተወደደበት የታሪክ አጋጣሚ አለ ወይ ኢትዮጵያ ውስጥ? እያንዳንዱ ዓመት ላይ እያንዳንዱ ዘመን መለወጫ ላይ ሁል ጊዜ አድ ይደረጋል። ገንዘባችን የመግዛት አቅሙ ባነሰ ቁጥር ከውጭ የሚመጡ እቃዎች፣ የእህል ምርቶች፣ እያንዳንዱ ነገሮች ይጨምራሉ እና እንደዚህ አይነት ያሉ ትንቢቶች ነው የምንመለከተው። አሁን እነዚህ ሰዎች የሚከተሏቸው ሐሰተኛ ነቢያቶች ተፈትነው የወደቁ ናቸው አብዛኞቹ። የኮሮና ጊዜ ኮሮናን እጄ ላይ ይዤ አጥፍቼዋለሁ የሚል ኮሮና ከዚህ ዘመን አያልፍም የሚል ሰሞኑን ደግሞ አይታል ጠቅላይ ሚኒስትር ዶክተር አብይ በ2017 በሞት ይነሳል የሚል ከዛ ጠቅላይ ሚኒስትሩ 2017ን ሲያልፉ መጽሐፍ ቅዱስም የተናገረው ያልተፈጸመ ትንቢት አለ ብለው የእግዚአብሔር ቃል የሚላገዱ ትዕቢተኞች ያሉበት ሰዓት ነው እና እኔ አለም ምናምን የለም አላችሁ ካላችሁ ውጡና ቀድማችሁ ንገሩ። ልክ እንደ ኮሮና አገራዊ የሆነ ፓኒክ ምድር ላይ ሲከሰት ቀድማችሁ ንገሩ። አውሮፕላን ሊከሰከስ ሲል ቀድማችሁ ንገሩ። ረሃብ ሊገባ ሲል ቀድማችሁ ንገሩ። ቀድማችሁ ንገሩን ደግሞ ስንል ፋይል አስቀምጣችሁ
በቀኝም በግራም ወንድም ትወልጃለሽ ብለህ ቀርተክ ከዛ ሴትም ትወልጃለሽ ብለህ ቀርተክ ስትወልድ ጾታውን አረጋግጠህ ይኸው ብዬ ነበር ሴት ትወልጃለሽ ብለህ እንድታወጣ አይደለም። ከስቶር ከክምችት ክፍል ቪዲዮ እንድታወጣ አይደለም ጠይቀህ። አሁንናና በእግዚአብሔር ስም እውነተኛ ትንቢት አምጣ። ትንቢት ግን እንየው መፈጸሙ። እሱ ብቻ አይደለም መመዘኛችን። የምታስተምረው ትምህርት መጽሐፍ ቅዱሳዊ ነው የሚለውን ቼክ እናደርጋለን። በጤናማ አብያተ ክርስቲያናት ስር ነው ያለከው ወይ ብለን ደግሞ ቼክ እናደርጋለን። ህይወት ብርሃን ነው ኦርዴ እንዲያደረገች፣ ሙሉ ወንጌል ነው ኦርዴ እንዲያደረገች አይጎረብጠኝም። ገባ? የህይወት ብርሃንና የሙሉ ወንጌልን ለመቀበል አይጎረብጠኝም። ነብይ የሚለውን ስም ቤተክርስቲያኒቱ ከሰጠቻቸው፣ ፈትና አይታቸው ከሰጠቻቸው ማለት ነው። እነዛም ሰዎች ግን ትንቢት ቢያመጡ እንደ እግዚአብሔር ቃል ፈትሼ መጽሐፍ ቅዱስ ትንቢትን አትናቁ ይላል መጽሐፍ ቅዱስ። መናፍስት ከእግዚአብሔር ሆነው እንደሆነ ግን መርምሩ ይላል። የማይሆኑበት ጊዜ ስላለ ማለት ነው። ስለዚህ ፈትሼ መርምሬ ልቀበላችሁ ይችላል። አሁን አለ እንድል የምትፈልጉ ሰዎች አለ እንዳልል አላየሁም፣ የለም እንድል የምትፈልጉ ሰዎች የለም ደግሞ እንዳልል ባይብሊካል የሆነ ደግሞ መጽሐፍ ቅዱሳዊ ፍንጭ የሚያሳይ ነገር አለ። አንዳንዶች ዘግተው የለም ይላሉ፣ አንዳንዶች ደግሞ አለ ብለው ይደመድማሉ። ካላችሁ ብቅ በሉ። በትምህርታችሁን መዝናችሁ፣ በህይወታችሁን መዝናችሁ፣ በአገልግሎት ዘመናችሁን መዝናችሁ ከዛ በኋላ በቃ ነክ እንልሃለን። አፍተሮል ነብይ ብትሆንም የተለየ አዲስ ኪዳን ላይ የተለየ ቦታ ምሰጥክ አይደለም። እንደኔ ሁለት እግር ያለ አንድ አንገትና አንድ ጭንቅላት ያለ ሁለት እጅ ያለ እንደኔ አፍ ያለ የምትሳሳት ግለሰብ ነህ። አፍተሮል አለቅ። ስለዚህ ነብይነት የተለየም ነገር ነው ብዬ አላምንም። በጣም አሁን ሰዎች የተለየ ከኔ የበለጠ ለእግዚአብሔር ቅርብ አትሆንም ነብይ ስለሆንክ። ያን ያህል አሁን ነብይነት ምናምን በጣም ስፔሻል የሚሆንበት መንገድ የለም። አንድ ወንጌላዊ በሚሆነው ልክ አንድ ነብይ ይሆናል። ስለዚህ ወንጌላዊ ከነብይ አያንስም፣ ነብይ ከወንጌላዊ አይበልጥም። በዚህ ደረጃ የምመለከተው ስጦታ ስለሆነ ያን ያህል አያስጨንቀኝም በኖሩም አለመኖሩ። አቤል አቡና ሲናገር ለነገ አይልም። አቤል አቡና በንግግሮቹ ሰዎችን ለመስበርና ሞራልን ለመስበር ነው የሚሄደው። ለነገ አይልም እና ለመመለስ አይመስልም። ብዙ ጊዜ የሚናገረው ሰዎቹ ላይ ካለው አለመግባባት የተነሳ ለነገ ሳይል ነው የሚናገረው። ይሄ ደግሞ ሰዎችን ለመመለስ በዚህ መንገድ አይደለም፣ በጣም አርሽ የሆኑ ንግግሮችን ይናገራል ይላል። ይህንን የሚሉት ሰዎች አንድ የተመለሰ ሐሰተኛ ነቢይ መጽሐፍ ቅዱስ ላይ ያሳዩ ይበላቸው። የሚመለሱ እኮ እኔ ምን ነብይ እዩ ጩፋ ይመለሳል ብዬ ነው እንዴ የምናገረው? ተቀልዳለን። ዮናታን አክሊሉ ይመለሳል ብዬ እንዳወራል ነው። አሁን ስለ ዮናታን አክሊሉ ስህተት ስነግርህ ዮናታን ተጸጽቶ ይመለሳል ምናምን በቃ የንስሐ ፍሬ ያፈራል ብዬ ነው የምናገረው? እንዴት ነው እምነቴን እስካሁን ድረስ ያላወቃችሁት ነው የምላቸው። እነዚህ ሰዎች ሐሰተኛ ነቢያት አይመለሱም። አንድ ጥያቄ ለጠያቂው መልሼ ልጠይቅልህ። አንተ እንደው በቃ አንድ ተኩላ ቤትህ ከልጅነቱ ጀምሮ ብታሳድገው እየጸለይክ በዘይት እየቀባ ብታሳድገው መሀል ላይ እግዚአብሔር ጸሎትህን ሰምቶ ተኩላው በግ ይሆንልሃል እንዴ? ይሆንልሃል? አቢኒ ሎጂካል ጥያቄ ነው የጠየቁት። ተኩላ በጸሎት በግ ይሆናል ወይ? አይሆንም። እነዚህ ሰዎች ተኩሎች ናቸው። በጸሎት በምክር በጋ እናደርጋቸውም። በቃ ከቤተ ክርስቲያን ተነጥለው ሐሰተኝነታቸውን አውቀን ከነዚህ ሰዎች ሸሽተን ቤተ ክርስቲያንን ከነዚህ ሰዎች አደጋ መጠበቅ ነው እንጂ ያለብን ይለወጣሉ ይቀየራሉ የሚባል የውሸት ትምህርት ነው። ይሄ ትምህርት የነቀለም ወርቅ አይተፍሱ ትምህርት ነው። እንዲለወጡ እንዲመለሱ እንደ ክርስቶስ ላይ የሳተ ህዝብን የሚያስት የተሳሳተ ይመለሳል። ይወላችሁ የተሳሳተ ሰው ይመለሳል። አንድ ግለሰብ ድንገት ሲያስተምር ቢሳሳት ይቅርታ ጠይቆ ይመለሳል። አንድ ሰው ድንገት በኃጢአት ቢወድቅ በንስሐ ይመለሳል። አንድ ሰው ድንገት ቢደክም በመበርታት ይመለሳል። የወደቀ ሰው በመነሳት ይመለሳል። ምንም እንደዛ አይደለም። እነዚህ ሰዎች አሳቾች እንጂ ተሳሳቾች አይደሉም። አሁን ስለ አሳቾች ነው እያወራን ያለነው፣ ስለተሳሳቱ ሰዎች አይደለም ነው። አሳች ዲያብሎስ ተመልሷል እንደ ወዳጆች። ዲያብሎስ ከርሞ እንደነ ሚካኤል ቅዱስ መልአክ መሆን ይችላል እንዴ? አይችልም። ለዘላለም ነው በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለዋል። አለቅ። እግዚአብሔር ነው እኮ ጠላትነትን ያደረገው በዲያብሎስ ማለት። እነዚህ ሰዎች የዲያብሎስ እና የገንዘብ ባሪያዎች ናቸው እንጂ የእግዚአብሔር ባሪያዎችም አይደሉም። አፍተሮል እና
የማይመለሱ እንደሆኑ ስለማቅ እንዲመለሱ አይደለም የምናገረው። ልክ አንድ እረኛ በጎቹን ሊወስድበት ተኩላ ሮጦ ሲመጣ በያዘው ዱላ በቻለው መጠን ተኩላውን ሰብሮ በጉን ለማዳን እንደሚጥረው በቻልኩት መጠን ባለኝ አቅም፣ ባለኝ ጉልበት፣ ባለኝ ኃይል እነዚህን ሰዎች ማለት ፊዚካሊ አይደለም እያወራ ያለሁት መንፈሳዊ በሆነ መንገድ ግን ከህዝቡ ላይ ሰብሬ በጎቹ እንዲድኑ ለማድረግ ጥረት ማደርገው። ስለዚህ ይህንን ልመልስላቸው። አንድ እረኛ ለበጎቹ ያለው ታላቅ ፍቅር የሚገለጠው ለተኩሎች ባለው ታላቅ ጥላቻ ነው። አለቅ። ስለዚህ እረኛው ይወደኛል የምትለው ተኩሎቹን ሲጠላልህ መጽሐፍ ቅዱሳዊ የሆነ እውነት እየነገርኳችሁ እንደሆነ ነው ማሰቡ። ስለዚህ እነዚህ ሰዎች ጭራሽ አሪዮስ ተመልሷል እንዴ በታሪክ ውስጥ? ንስጥሮስ ተመልሷል እንዴ በታሪክ ውስጥ? ተመልሷል እንዴ እነዚህ ሰዎች በታሪክ ውስጥ? አልተመለሱም እኮ። ከቤተ ክርስቲያን ኤክስኮሚኒኬት ነው የተደረጉት። ሐሰተኛ አስተማሪዎች በኔቸራቸው የሚመለሱ አይደሉም። ወይ በእንትናቸው በስህተታቸው ጸንተው ሞትን ራሱ ይቀበላሉ እንጂ ለስህተታቸው ብለው እንጂ ፍጹም ተመለሱ የሚል መጽሐፍ ቅዱሳዊ አንድ ጥቅስ የሚያሳየኝ ሰው የለም። እና ለዛ ነው እነ ዮናታን ቪዲዮ ሲሰራባቸው ምንም መጽሐፍ ቅዱስ የሆነ ስራ ከኔ የተሻሉ የሚባሉ ሰዎችም በመጽሐፍ ቅዱስ ሲያስረዷቸውም አንድ ቀን ተመልሰው የማያውቁት እና አትልፉ። እኔ ሐሰተኛ ነቢያትን ለመመለስ አይደለም እየጣርኩ ያለሁት። ሳያውቁ በእነሱ እየተበሉ ያሉ ምስኪን የእግዚአብሔር በጎችን ወደ መንጋው እንዲመለሱ ወደ ነፍሳቸው እረኛ ወደ እግዚአብሔር እንዲመለሱ ለማድረግ ነው ጥረት እያደረግኩ ያለሁት ለማለት ነው። እሺ አቤል አቡና ብዙ ጊዜ ሰዎችን ይቃወማል፣ በመቃወም እንደዚህ በጣም ይሞግታል። ነገር ግን እሱን የሚሞግቱ ሰዎችን አይወድም። ከነሱ ጋር አላ ጥሩ ነገር አይፈጥርም። ከነሱ ጋር እንደዚህ ለመግባባት አይሞክርም። ለዚህ ደግሞ እንደ ማስረጃነት አንድ የሚቃወመውን ልጅ ከዚህ በፊት መንገድ ላይ ለድብድብ ተጋብዞ ነበረ። ሊመታው ሞክሮ ነበር። እንደውም አንዳንድ ሰዎች እንደው ቡጢ ተዘናዝረው ነበረ። ያካብዱት ይሁን አይሁን አላውቅም። እና አቤላ ሰዎችን ይቃወማል እንጂ እሱን የሚቃወሙ ሰዎችን ሲያገኝ አካላዊ እርምጃ እስከመውሰድ ድረስ ይደርሳል። አካላዊ እርምጃ በወስድባቸው ኖሮ እንደዚህ አያደርጉም ነበር። እውነቱን ለመናገር እስከ መውሰድም ብነሳ ይህን አልንተን አይልም። ይህ አሁን የምትለው ልጅ የሰፈር ልጅ ነው እና እንተዋወቃለን እና በመልካም ጊዜ እኔ የሆኑ በጥባጭ ሃይማኖተኞች እዚህ የቃሊቲ መካነ ኢየሱስ ቤተክርስቲያንን ባወደሙና ንብረቷን ባፈረሱ በወሰዱ ጊዜ ሄጄ የፈረሰው ቤተክርስቲያን ጋር ምን ትፈልጋላችሁ ስል ምን ልደግፋችሁ ስል ኪቦርድ ሲሉኝ የማውቃቸው ወዳጆች ነበሩኝ ውጭ ሀገር የሚኖሩና እነዛ ማቃቸውን ሰዎች አስተባብሬ በጣም ዘመነኛ የሆነ ኪቦርድ ወስጄ ሰጥቻቸዋለሁ። አብሬው አገልግያለሁ ከልጁ ጋር እና ከአገልጋዮች አንዱ ከፍሎት ያሰድበኝ ነበር በልጁ እና ማግኘት ፈልግ ነበር። ምን ቢባል ነው በአካል የሚያውቀኝ ልጅ በእንትን የሚያውቀኝ ልጅ ምን ቢባል ነው እንደዚህ ተለውጦ ማለት ስልኬም ያለው ሰው ምን ቢባል ነው እንደዚህ አይነት ለውጥ ውስጥ የገባው ማለት ካራክተሪን ያውቀዋል ማንነቴን ያውቀዋል ብዬ ገርሞኝ ነበር። እና አንድ ቀን ለሰፈር ሳገኘው ላወራ ፈልጋለሁ ና ምናምን ብዬ እጁን ይዘዋለሁ። አንድ ሴት ነበረች አብራው። አይሆንም አቡና ትላለች መሀል ላይ ገብታ። አረ ላዋራው ነው በሰላም ነው። አይሆንም አቡና ተው ምናምን ትለኛለች። አረ እኔ ምንም አላረኩትም ላወራው ነው። አይሆንም አቡና ትለኛለች። ከዛ በቃሽ ሌላ ጊዜ የሚመች ሰዓት ላይ እሷ ሳትኖር እናወራለን ብዬ ሄድኩኝ። በቀጥታ ገብቶ አቡና ሊደበድበኝ ነበር ብሎ ቪዲዮ ሰራ። አሁን ሰዎች ማመን የሚፈልጉት ማንን ነው? እኔም አወራው ይሄንን፣ እሱም ያንን አወራ። አሁን ሁለት ጎራ አለ። እኔን ማመን የሚፈልግ ሰው ይሄን ያምነዋል። አሁን የተናገርኩትን እሱን ማመን የሚፈልግ ሰው እሱን ያምናል። እርግጠኛ ሆኜ የምነግራችሁ ግን አልቅሼ እንድታምኑኝ ጥረት አላደርግም። እዚህ ውስጥ እውነትን የተናገርኩት በእግዚአብሔር ፊት እግዚአብሔር ምስክሬ እንደሆነ ነግራቸዋለሁ። አልንፈረገጥም እንድታምኑኝ። በቃ ሊደበድበኝ ነው አለ። በቃ መልካም ልደበድበው ካልኩኝ እኮ ያው እዛ ወረዳ 17 እኮ ፖሊስ ጣቢያ አለ፣ ሄዶ መክሰስ ነው። ቤቴ ይታወቃል፣ ቤተሰቦቼ ይታወቃሉ። መጥቶ ይሄ ልጅ ሙከራ አድርጎብኛል፣ መሀል ላይም የነበረችው ልጅ ደብድቦታል ካለች እንደ አይን ምስክር ሆና መመስከር ትችላለች።
ምንፈራገጥበት ጉዳይ የለም እናንተ እንድታምኑኝ እዚህ ጉዳይ ላይ እና ምን ያሉ መሰለክ እጄን መጥቶ ያዝ አስፈራራኝ ሊውጠኝ ነበርና ልጁ ትንሽ ቀልደኛ ነገር ነውና አለ። ከዛ ኮመንት ላይ እሱ ልጅ እኮ ነፍሰ ገዳይ ነው ይላል። ኮመንት ላይ የነዩ ጩፋ ታዳሚዎች ናቸው የነ ዮናታን አክሊሉ ጣና አጣኞች ቬሎ ጎታቾች ናቸው እንደዚህ የሚሉት። እሱ ልጅ እኮ ነፍሰ ገዳይ ነው ድሮም፣ እሱ ልጅ እኮ አረመኔ ነው ድሮም ምን ይላል ኮመንት ላይ። በሶስተኛው በአራተኛው ቀን አንድ በጣም አስደንጋጭ ዜና ወጣ። ተመሳሳይ ዜና ማለት ነው። ዮናታን አክሊሉ ሻሸመኔ ውስጥ ታዱሻ የሚባል ዕቅበተ እምነት ላይ የሚሰራ ልጅ በሙሉ ፓትሮል ፖሊስ አስጭኖ ሄዶ ፖሊሶቹ ባሉበት ታዱሻን ይዞ አንቆ በቦክስ እንትኑን ሰበረው፣ መነጽሩን ሰበረው፣ ደበደበው። ሚስቱ ፊት ሚስት ባልሽን ባላልባ አደርግሻለሁ ልጆችሽንም ያለ ልጆች ታሳድጊያለሽ ብሎ ዛተባት። ይሄ ዜና ወጣ። ወዛው ማግስት ላይ ያ ልጅ አቡና እጄን ያዘ ሲል ነፍሰ ገዳይ ነው ሲሉ የነበሩ ሰዎች ታዱሻ መጥቶ መነጽሬን ሰበረው፣ ሚስቴን ያለ ባል አደርግሻለሁ አለ፣ ዛተብኝ ብሎ ሲናገር ምን አሉ? እንኳን ውሸትህን ነው የእግዚአብሔር ሰው ነው እሱ እንደዛ አያደርግም። አየህ ሰው ማመን የሚፈልገውን ነው የሚያደርገው። ሪል ቦክስ ሰንዝሮ መነጽር ሰብሮ ሚስትን ያለ ባል አስቀርሻለሁ ብሎ በአደባባይ ህዝብ በተሰበሰበበት የዛተ ሰው እያለ አቡና እጄን ያዘ የሚለው ነገር የሚጮኸው የኔ እውነት ስላልሆነ ሳይሆን የሚጠሉኝ ሰዎች እንደዛ ብሆን ደስ ስለሚላቸው እንጂ ቪዲዮ የሚሰሩብኝን ብዙ ሰዎች መንገድ ላይ አግኝቻቸዋል። ባላየ ነው ማልፋቸው። በቃ አላየኋቸውም አልፋቸዋለሁ። ምክንያቱም መብቱ ነው። እኔም ሰው ላይ ቪዲዮ እሰራለሁ። ገባ? አንተም ሰው ላይ ቪዲዮ ትሰራለህ፣ ሌሎችም ሰዎች ላይ ቪዲዮ ይሰራሉ። እኔ ቪዲዮ መስራትን ሰዎች ላይ ድፍረቱ ካለኝና ሀሳቤን በሀሳብ የምቃወም ከሆነ እነዛም ሰዎች መቃወም ይችላሉ። ችግሩ ምን መሰለህ? እኔ ላይ ቪዲዮ የሚሰሩ ሰዎች ጫት ቃሚ ነው ምናምን ነው የሚሉኝ እንጂ ሀሳብ የላቸውም። ባይብሊካል በሆነ መንገድ ይሄ ልጅ አልዳንም ጌታን ይቀበል ምናምን ነው ይቺ ዝም ብላ ተረቷን ነው የሚያወሯት እንጂ የእግዚአብሔር ቃል ሲናገር እንደዚህ ይላል። አንተ የተናገርከው የተቃወምከው ነብይ ትክክል አይደለም፣ በዚህ ቃል መሰረት ነብዩ ልክ ነው፣ አንተ ስህተት ነው የሚለኝ አንድም ሰው አግኝቼ አላውቅም። ሀሳቤን ከመቃወም ይልቅ እኔ ማንነቴን ነው የሚቃወሙት፣ ሰው መሆኔን ነው የሚቃወሙት። ገባ? ማጠልሸት፣ ስም መስጠት፣ ስም መለጠፍ ነው እንጂ ያዙት። እንደው ያነሳሁትን ሀሳብ እንደ እግዚአብሔር ቃል የሚያፈርሱ ሰዎች ቢኖሩ አይደለም ቪዲዮአቸውን አይቼ ልቃወማቸው፣ ላይቫቸው ላይ ቁጭ ብዬ ተቃውማቸውን መስማት ፈልጋለሁ። ይሄንን ለማድረግ ዝግጁ ነኝ እና ሂስ አልፈራም፣ ተቃውሞ አልፈራም። ግን ብዙ ሰዎች ፐርሰናል ነው የሚያደርጉት። እኔ አሁን እየተናገርኩ ያለው ሪያሊቲ አለ። ለምሳሌ የዮናታንን ትምህርቶች አስቀምጬ ይሄ ትምህርት እንዲህ ነው አላማው እላለሁ። ቪዲዮዎቼን ተመልከቷቸው። ማን ነው ይሄ የጄፒኤስ አዳራሹን ጌታ ሄኖክን አስቀምጬ ሄኖክ እንደዚህ ያለው ይሄ ነገር ዓለማዊ ትምህርት ነው የሚያስተምሩት፣ እንደዚህ ነው መጽሐፍ ቅዱስ ሲናገር ሆዳቸው አምላካቸው ይላል ምናምን እላለሁ። ቢያንስ በሀሳብ ለመሞገት ሞክራለሁ። እነዚህ ሰዎች ግን ፐርሰናል ቪዲዮዎች እኔ ለሚሰሩት ነው ይሄ ምናምን። ከዛስ ሙልጭ ተደርጊ አሁን ሰሞኑን ራሱ ፀጉር ያላት ምናምን ሴት የምትመስል ወንድ ፂም ያላት ድምጿ ቀጭን ምናምን ይሄ ልጅ ግን አላበዛውም ምናምን ያሉ ይሰድቡኛል። ከዛ ከታች ጌታ ይባርክ ልገረው ልኩን ይላሉ። እነዚህ ሰሞንኛ የዘማሪ ፕሮፋይል ፒክቸር ያደረጉ ሰዎች ማለት ነው። እኔ ስሰደብ ጽድቅ ነው። የኔ ቤተሰብ ሲሰደብ ጽድቅ ነው። የኔ ነገር ሲተች ጽድቅ ነው። እኔ ስብጠለጠል ጽድቅ ነው ለብዙ ሰዎች። እኔ ስብጠለጠል ጽድቅ ነው ለነሱ። እኔ ሀሳብ ስሰጥ ግን ገባ ተሳዳቢ ነው ምናምን ብለው ይለጥፋሉ። ለኔ ሲሆን ስድብ፣ ለእናንተ ሲሆን በረከት የሚሆን ነገር የለም። ምድር ሁላችንንም በሚዛን ነው የምትመዝነን። እንደዛ ነው የምለው። እሺ አቤል እንግዲህ እዚህ ቲክቶክን ከጀመረ ጀምሮ የተለያዩ ሆቶችን እየመረጠ ነው የሚናገረው። ይሄንን ደግሞ የሚያደርገው ኢኮኖሚያዊ ጥቅም ሊያገኝበት ስለፈለገ በእነሱ አነጋገር የቤት ኪራይ ሲደርስበት የተለያዩ ነገሮችን ሰዎችን ሊጎነጥል ወይም ደግሞ ብዙ ሊያናግር የሚችል ነገሮችን እያነሳ ኢኮኖሚያዊ ጥቅሙን እያስጠበቀ ነው የሚሄደው እንጂ ጴንጤ ለሚባለው ማህበረሰብ አስቦ አይደለም። ብዙ ጊዜ የሚናገረው ለኢኮኖሚያዊ ጥቅም ከዚህ ላይ ለሚገኘው ሳንቲም ብሎ ነው። በእነሱ አነጋገር ለቤት ክራይ ብሎ ነው የሚናገረው። ይሄንን ደግሞ የሚያሳየው አቤል አቡና ሙሉ ቀን ቲክቶክ ላይ ይውላል፣ ሌላ ገቢ የለውም።
የሚተዳደርበት ገቢ የለውም፣ ቢተዳደረው በቲክቶክ ነው የሚሉ ሰዎች አሉ። ጥሩ ነው። ቲክቶክ ላይ የሚተዳደሩ በጣም ብዙ ሰዎች አሉ እና እኔም ተዳደሬ ከሆነ በጣም የሚገርም ነገር አይደለም በነገራችን ላይ እና ምን ይጠበስ ነው የምላቸው። እንደዚህ ላሉ ሰዎች ምን ይጠበስ? ቲክቶክ ላይ የሚተዳደሩ በጣም ብዙ ሰዎች ቲክቶክ ላይ ነው የሚተዳደሩት። በጣም ትልልቅ ጌመሮች እናንተ የምታደቋቸው ሰዎች ምናምን ቲክቶክ ላይ ተጥደው ነው። እኔ በነገር ላይ የሆኑ አጀንዳዎች ሲኖሩኝ ይገባለሁ እንጂ ብዙ ላይፍ ገቢም አይደለሁም። አጀንዳ ሲኖረኝ ይገባለሁ። ማስተላለፍ የምፈልገው መልእክት ካለ እገባለሁ። ማስታወቂያ አልሰራም እዚህ ቲክቶክ ላይ። በጣም ብዙ በሚባል ደረጃ ጊፍት የሚሰጠውም ሰው አይደለሁም። ምንድን ነው ገቢው ነው ወይስ ቲክቶክ ጀርመን ነው? ቪዲዮ ስፖስት ይከፍላል እንደ አንተ አቤኔዘር በጣም ብዙ ነው ትፖስተው ፎሎወሩ። ስለዚህ በፖስት ይከፍለኝ ላይቭ ነው ሊሆን የሚችለው አይደል? መተዳደሪያ ሊሆን የሚችለው ላይቭ ነው። ስለዚህ ላይቭ ላይ ደግሞ መተዳደሪያ እንዲሆን በጣም ብዙ ጊፍት ማግኘት አለብን አይደል? አትሊስት ምንድነው ታዲያ መተዳደሪያ ምንድነው መተዳደሪያ የሚሆነው ይሄ ነገር? እኔ አሁን ቲክቶክ ከመኖሩ በፊት በህይወት ያልነበርኩ ሰው የሚያስመስሉት ሰዎች አሉ። መኖር የጀመርኩት የዛሬ 4 እና 5 ዓመት ቲክቶክ የሚባል አፕ ስልካችን ላይ ዳውንሎድ ሲደረግ እኔም ከሱ ጋር አብሬ ዳውንሎድ የሆንኩ የሚመስላቸው ሰዎች ናቸው እንደዚህ የሚሉት። አቤል አቡና የሚባለች ቲክቶክ ከመኖሩ በፊት ነበር። አሁን ቲክቶክ ቢዘጋ መኖሩ ይቀጥላል፣ ቤተሰቡን እያስተዳደረ ይቀጥላል። የኔ ገቢ የሚጨንቃችሁ የዘይት ሻጮቻችሁን ገቢ እያደረግኩ ስለሆነ እንደሆነ አይኑ ይገባል። እንደዚህ የሚጨንቃቸው ጥያቄ የሚልኩት ሰዎች እስቲ ያቸው ሪፖስት ያደረጉትን ያቸው አቢኒ ሜሴጃቸው ውስጥ ገባና ሪፖስታቸውን ያው ወይ የሄኖክ ተከታይ ወይ የዮናታን ተከታይ ወይ የታምራት ታረቀኝ ተከታይ ወይ የመስፍን በሹ ተከታይ ወይ የቀለሙ ወርቅ አይተንፈሱ ተከታይ ዘሴም ነው ስፒሪቱ። በነገር ላይ አንድ አይነት መንፈስ ስለሆነ ነው። ወይ የሱ ተከታይ ወይ የዳግማዊ ጠላውን ተከታይ ምናምን የሰሞኑኛዎች ናቸው እነዚህ ሰዎች ማለት ነው። ስለዚህ እነዚህ ሰዎች በሚያኖር እግዚአብሔር አያምኑ። አሁን እዩ ጩፋን የሚያኖረው እግዚአብሔር። እዩ ጩፋ መተዳደሪያው ምንድን ነው? እስቲ እናንተ መልሱልኝ። ዮናታን አክሊሉ መተዳደሪያው ምንድን ነው? መባና አስራት ነው አይደል? ለምን ያ አያሳስባችሁ? አትሊስት እኔ ቲክቶክ ላይ አካውንቴን ለጥፌ እኮ ልመና ስለምን አይታችሁኝ አታውቁም? አይተኸኝ ታውቃለህ አንተ? አይተኸኝ ታውቃለህ? በቃ ስለዚህ ዝም ብሎ ሩመር ነው የሚጨንቃቸው። ሰው እኔ እየኖርኩ ነው ያለሁት። በጣም ቀብራራ ነኝ። እየኖርኩ ነው ያለሁት። ያን ያህል ሌጀሪ የሚባል ህይወት ምናልባት አዲስ አበባ ውስጥ ካላችሁ ከ22 ሜክሲኮ ሲሄድ ታዩኛላችሁ በግሬ፣ ወይ ከፒያሳ ወደ ሜክሲኮ ቁልቁለቱ ስወርድ ታዩኛላችሁ። ነፃ ግለሰብ ነው፣ የምንቀሳቀስ ግለሰብ ነው። ገባ ካለ ምን ትሰራለህ ምናምን እሱ አይጭነቃችሁ። ባለፈው እኮ ማስታወቂያ ሰራ ነበር። ስቱዲዮ አለን፣ በነገራችን ላይ ስቱዲዮ አለን፣ እናከራያለን። ስቱዲዮ እናከራያለን። ኤዲተር አለን። ስቱዲዮችን የሚገኘው እዚህ ቦሌሮ አንዳ ድልድይ አካባቢ ነው የሚገኘው ስቱዲዮ። በጣም ጥንቅቅ ብሎ የተሰራ የተለያየ ባክግራውንድ ያለው ስቱዲዮ አለን። ካሜሮች አሉ፣ በጣም ጥሩ ቀረጻ የሚቀርጹ ካሜሮች አሉን። ኤዲተሮች አሉን። መታችሁ በፈለጋችሁ ሰዓት በሰዓት መቀረጽ ትችላላችሁ። እኛ ስቱዲዮ መታችሁ የፈለጋችሁት ኮንቴንት ካላችሁ፣ ሀሳብ ኖሯችሁ፣ ዝግጅት ኖሯችሁ ግን የምትቀረጹበት ቦታ ከሌላችሁ በሰዓት ነው የምናስከፍለው። መታችሁ ስቱዲዮአችንን ተጠቀሙ። ከዛ አቤል አቡና በምን እንደሚተዳደር ታያላችሁ። እሱም ሳይኖር በፊት ግን እየኖርኩ ነበረ። ያው እሱ ሲመጣ አይደለም መኖር የጀመርኩት ልላችሁ ፈልጌ ነው። እና ያን ያህል ብዙ አትጨነቁ፣ አይጥበባችሁ፣ አይጭነቃችሁ ለማለት ነው። አንድ ያልጠበቅኩት ጥያቄ ተጠይቀዋል እና እንደ ሰሞኑ አለ አይደል ለአርቲስቶች መኪና እየተገዛ እንዳለው አይነት እንቅስቃሴ ለአንተም ተጀምሮ ነበር አንድ ሰሞን አሉ። መኪና ሊገዛ እንደነበር እንዴ? አቤል እንቅስቃሴ ተጀምሮ ነበር። አንድ የወንጌል ስርጭት ይሄ ወጣንና ወንጌል ስርጭት ወደ ደቡብ ኦሞ አካባቢ ወደ ዳር አካባቢ ጠረፍ አካባቢ ወጣን እና ወተን
እንትን አደረገ ወንጌል ስርጭት ሄድና በዚህ ጉዞ ላይ 2 መኪኖች ተከራይተን ነበር እና ሁሌ ወንጌል ስርጭት ስትወጣ ሰው ስትይዝ የመኪና ታውጣለ ነዳጅ አለ ያው መኪና ተከራይተ ታውቃለህ ወደ ክፍለ ሀገር ሄዳችሁ በግሩፕ ምናምን የምታውቁ ከሆነ መኪና ትከራያለህ የነዳጅ ታውጣለ ከዛ በኋላ ደግሞ የማደሪያ አለ በየመንገዱ ከዛ የማዳሪያ ብቻ አይደለም ምግብ ቲሙ ምግብ መመገብ አለበት በኦክሲጅን ብቻ ሰው አይኖርም ይበላል ይጠጣልና ያንን ሁሉ ወጪ ያወጣን ይሄድን ነበርና እንደ ወዳይ ስታወራ ለዚህ የወንጌል አገልግሎት መኪና ያስፈልጋል ብያለሁ መሰለኝ በጨዋታ መካከል እና አፍተር ኦል ግማሾቹ በገንዘብ ተገዙ ዳግማዊ ጥላውን የሚባል ዘማሪ በገንዘብ ገዛቸው ግማሾቹ አቤኔዘር አለ ተቋርጧል አይ ቲንክ አሎ ሰማል እኔ አለው አቤል ያኔ እና ግማሾቹ በገንዘብ ተገዙ ወንጌል ስርጭት ወጥተን ነበርና ግማሾቹ በገንዘብ ተገዙ የዳግማዊ ጥላውን የሚባል ዘማሪ ሰሞንኛ ሐሳብ መሰጠበት ዘማሪ በገንዘብ ገዛቸው ሰውየው እልህ ይዞታል በጣም ከኔ ጋር እልህ ይዞት ነበር በጊዜውና ምን ባደርግ የዚህ ልጅ አገልግሎት መንገዱን መተዋሉ ብሎ ስላሰበ እነዛን ልጆች ገዛቸው እነዛ ልጆች አንድ ክስ አቀረቡ በወንጌል ስርጭት ሰበብ ይሄ ልጅ እየዘረፈ ነው አሉ ኪሴ በነበረው ገንዘብ ነው የሄድኩት የነበረው እግዚአብሔር ይመስገን ገንዘብ ነበር አሁንም አለኝ እግዚአብሔር ይመስገን የሚበቃኛል በጣም ሀብታም አይደለም ግን የሚበቃኛል ሰዎች ምንና የት እንዳለክ እንኳን አያውቁ ቤተሰብ እንዳለ ካያቁም ሰው እንዳለ ካያቁም ምን እንዳለ ካያቁም ዝም ብለው ግን ሶሻል ሚዲያ ላይ ስላገኙ ብቻ ይጫዋሉ ይንጫጫሉ እና ይሄንን የወንጌል ስርጭት እየተጓዝን እያለ ላይቭ ላይ ገባው ስገባ ወንድሜ አማን ሻሎም ጋር ነበር የገባውት ላይቭ ላይ ወንድሜ አማን ሻሎም ጋር ስገባ እንዴት ነው ምናምን አለኝ ጉዞ እንዴት ነው ምናምን ሲለኝ ጉዞ ጥሩ ነው እንደዚህ ነው እንደዚህ ነው ስል 2 ደገኛ ሰዎች አሉ አንዷ ቲጂ ትባላለች አንዷ ቲጂ የምትባል እህት አለችኝ አውሮፓ ሀገር ያለች እህት ናት ሁለተኛው ደግሞ ጋሽ ግርማ የሚባል ወንድም አለኝ ደብረ ዘይት ያለ የሙሉ ወንጌል ሽማግሌ በሽምግልና ሙሉ ወንጌልን የሚያገለግል ትልቅ ሰው ነው ሁለቱ ገቡና ይሄ ልጅ ከኪሱ አውጥቶ ነው ያገለገለ ያለው ሰፖርት እናደርገዋሉ ኮሙኒኬት አላረኳቸው ሰብስቡልኝ አላልኳቸው አሉ ያቺ ቪዲዮ ተቀርታ እነዛ ግማሽ ወንድሞች እየዘረፈን ነው ብለው አቋርጦ መጡ ለምን ተከፍሏቸው ነበር እንደተከፈላቸው ለምን አወቅ ስትል አንደኛ አገልግሎቱን ጥለው መጡ ወደ የኬንያ ድንበር አካባቢ ነው የነበርነው አገልግሎቱን ጥለው መጡ ቪዲዮ ሰሩብኝ እያንዳንዳቸው ቪዲዮ ሰሩብኝ ሌባ እንደሆንኩ በቃ አቡና ሌባ ነው ይህ ደግሞ ያስፈለገው ለምንድን ነው እኔ ሰዎቹን በሌብነት ስለመከሳቸው እኔን በተመሳሳይ ሌብነት መክሰስ እነዛ እውነተኛ ሌቦቹ ነፃ ስለሚያወጣቸው አለቀ እኔን ሌባ ነህ ብለህ ከከሰስከኝ ተመሳሳይ እንደሰዎቹ እየሰረኩኝ የቦታውበት የሰው ንብረት እየወሰድኩ ከሆነ በዚህ ተመሳሳይ ክስ ከከሰስከኝ እነዛ ሌባ ምላቸው እነዛ በእግዚአብሔር ስም ይዋሻሉ ምላቸው እነዛ በእግዚአብሔር ስም ይሰርቃሉ ምላቸው ሰዎችን የመክሰስ ሞራል አይኖረኝም ሶ ያንን ለመምታት እኔን ሌባ ነህ ማለት አስፈላጊ ነው አቤኔዘር አለ እሺ እና ለዛ ሰዎቹ ቪዲዮ ሰሩብኝ ምናም ከዛ ከተለያየ ዓለማት ከአውሮፓም ከአሜሪካም ከአፍሪካም ከአረብ ሀገርም ከኢትዮጵያ እያንዳንዱ ሰው ደወለልኝ ለዚህ መልስ መስጠት አለባሉ ልጆቹ የመሰላቸው ወንጌሉን አቋርጬ የምመጣን የመሰላቸው ጥዬ የምመጣን የመሰላቸው እነዚህ በገንዘብ ተከፍሏቸው አሳልፈው ለዳጊ የሸጡኝ ሰዎች ማለት ነው ለዳጊ ሲሸጡኝ ደግሞ ከዳጊ ጋር ይጩፋ አለ ለዩጩፋ ብቻ አይደለም ያለው ዮናታን አክሊሉ አለ ከዳጊ ጋር አንድ ላይ ናቸው ሲሰሩ የነበሩት ዮናታን አክሊሉን ስለመቃወም በዳጊ በኩል ዮናታን ይቃወመኝ ነበር ዩጩፋን ስለመቃወም በዳግማዊ ጥላውን በዘማሪው በኩል ዩጩፋ ይቃወመኝ ነበር እያንዳንዱ ሐሰተኞች ከዳጊ ጋር ሆነው አብረው ላይቭ ላይ ይቃወሙኝ ነበር ስለዚህ እኔን ማሳጣት ነው አላማቸው ሌባ እያልኳቸው ነው የሰው ገንዘብ ተወስዳላችሁ እያልኳቸው ነው ያንን ነገር አቅም ለማሳጣት እኔን በገንዘብ መክሰስ ግድ ነው የሆነባቸው ሶ ከሰሱኝ ስለዚህ በጣም ብዙ ሰው ጨቅጭቆ መልስ መስጠት አለበት ሲሉኝ ወጥቼ እሑድ ዕለት ወደ ቤቴ እመለሳለሁ አልኩኝ ቪዲዮ አለ አሁን እሑድ ዕለት ወደ ቤቴ እመለሳለሁ ካለ ላሳይ
ላሳይ ወይስ በእርግጥ ቃልህንም አምናለሁ ሰዎች ወደታች ይርቃል፣ ግን ለማሳየት ሞክራለሁ። እያወራሁ እንትናል እሑድ ዕለት ወደ ቤት እመለሳለሁ። በዚህ አጋጣሚ ግን እንደ አጋጣሚ የአማን ሻሎምን ስም ስታነሳ ትዝ አለኝና ከአማን ሻሎም ጋር አቤል አቡና በጣም ቅርበት ያለው ወዳጁ ነውና፣ ነገር ግን ከቅርብ ጊዜ ወዲህ አብሮ አይታዩም። በመካከላቸው ምን ቅራኔ ተፈጥሮ ይሆን እንዴ? ቆይ እመልሳለሁ። ይሄን ልመልስና እመልሳለሁ። እሺ አይ ማሳየት አለብኝ። የበራ ምስክርነት ጥሩ ነው። የበራ ምስክርነት ጥሩ ነው። ቪዲዮ የሰራሁት ቪዲዮ ለማሳየት ያክል ነው። ያን የሰራሁት ቪዲዮ ማለት ነው። አይ ቲንክ አለ እዚህ አካባቢ ነው። ደርሻለሁ። ይሄው እንግዲህ 3 ቪዲዮዎች በእኔ ላይ ያነጣጠሩ ተመልክቻለሁ። በዛም ቪዲዮ ላይ ብዙ ሰዎች ሜንሽን አድርጋችሁኛል። ደግሞ ከተለያየ ዓለም ዙሪያ ላይ ወዳጆቼ የሆናችሁ ሰዎች ደውላችሁ ይሄ ነገር ምንድን ነው መልስ ስጠን፣ አብሮ ከሄዱ ልጆች እንዲና እንዲህ ከሰው ካልብላችሁኛል። እኔም ክሱን አድምጫለሁ። ሚዲያ ላይ ወጥቼ አብረኝ በረሃ ላይ የከረሙ ሰዎችን እንዲና እንዲህ ናችሁ ብዬ ልከሳቸውም በእነሱ ዙሪያም ሀሳብ ልሰጥ አልፈልግም። ነገር ግን አሁን መንገድ ላይ ነኝ ያለሁትኝ ከአገልግሎት እየተመለስኩ ነው ያለሁትኝ። ገና ቤት ያልገባውም። ስለዚህ ሰኞ ዕለት ቤት ስለምገባ ይህንን ቪዲዮ የሰሩ ወንድሞችን በዚህ ቪዲዮ ላይ ኮመንት ሴክሽን ላይ ሜንሽን አድርጓቸው፣ ሼር አድርጉላቸው፣ ዲዩት አድርጉላቸው። ኑና በዝርዝር ምን እንዳጠፋው በማስረጃ እንድታሳዩኝ ስለምፈልግ ሰኞ ማታ 3 ሰዓት ጀምሮ ላይቭ ላይ ጠብቃቸዋለሁ። ያላችሁን ማስረጃ ሁሉ ሰብስባችሁ እንድታቀርቡ እጠይቃቸዋለሁ። እኔም ደግሞ ያለኝን ነገር አቀርባለሁ። ስለዚህ ኑና ሰላማዊ በሆነ መንገድ የከሰሳችሁኝ ክስ እንደ እግዚአብሔር ሰው እንደ ወንጌል አገልጋይ ትክክል ከሆነ በሚሰሙን ሰዎች ፊት ሁላችንም እንዳኛለን ማለት ነው። ይህንን ነገር የማደርገው አንዳንድ ሕሊናቸው ደካማ የሆኑ ጥያቄ የሚፈጥርባቸውን ክርስቲያኖችን በክርስቶስ ኢየሱስ ወንጌል ላይ ያላቸውን መታመን በእኛ ምክንያት ጥርጣሬ ውስጥ እንዳይከቱ ነው እንጂ መልስ መስጠትን ፈልጌ አይደለም። ስለዚህ ጠብቃቸዋለሁ። ሰኞ 3 ሰዓት ሜንሽን አድርጓቸው። ተባረኩ። እና ይህንን ቪዲዮ ሰራው። ይህንን ቪዲዮ ማለት ተከሳል ከተባል ከሳሽክ በድፍረት መምጣት አለ። በእኔ ምንም አይደለም ያልኩት። እንዲህ ቁጭ ብዬ ክሳችሁን ሰማለሁ፣ ኑና ልስማችሁ አልኩኝ። ከዛ ይህንን ቪዲዮ በለቀቅ በ2 እና በ3 ሰዓት ውስጥ ልጆቹ ቪዲዮ ሰሩ። ምን የሚል ቪዲዮ ቢሰሩ ጥሩ ነው? ሰኞ 3 ሰዓት እነሱ ቤታቸው እኮ ደርሰዋል። ሰኞ 3 ሰዓት የአቡናን ጉድ የራሳችንን ላይቭ ከፍተን እንነግራቸዋለን። እኔ ኦልሬዲ ቀድሜ ኢንቫይት አድርጌያቸዋለሁ። ከዛ ግማሹ ሰው ተከፈለ። አምነዋቸው ነበር። ምክንያቱም አብሮክ የጠጣ ሰው ሲከስክ የበለጠ ይታመናል። እነዚህ ሰዎች አብሮኝ ወንጌል ሲሰሩ ታይተዋል። አብረን ከኔ ጋር ቲም ሆኖ ሄደዋል። ስለዚህ መሀል ላይ ተገዝተው ሀሳብ ቀይረዋል። ስለዚህ ብዙ ሰው እኔ ላይ ጥርጣሬ አድሮበት ነበር በጊዜው እና ሰኞ ደረሰ። እነሱም ላይቭ ገቡ፣ እኔም ላይቭ ገባው። ከዛ እኔ ጋ ይመጣል ሰው፣ እነሱ ጋ ይመጣል ሰው፣ እነሱ ያጠለጥሉኛል። አንዱ የከሰሱኝ ክስ መኪና ገዛለሁ ብለዋል ነው። እግዚአብሔር ይመስገን አሁንም ድረስ መኪና ገዛለሁ እያልኩ ነው። አልገዛውም፣ እገዛለሁ እያልኩ ነው። እግዚአብሔር ይመስገን ሁልጊዜ እገዛለሁ እላለሁ። እገዛለሁ ማለት ግን እዘርፋለሁ ማለት አይደለም። እገዛለሁ ማለት ትንቢትና ልክ እንደነ እዩ ጩፋ ዘይት ሸጭ ያገኛለሁ ማለት አይደለም። ልክ እንደነ ዮናታን አክሊሉ የወጣቶችን እንባ የዩቲዩብ መሸቀያ አድርጌ እናቶችን በልጆቻቸው ማይጨክኑ እናቶችን ልጆቻቸውን መድረክ ላይ አስለቅሼ ማህረባቸውን እየፈታው ለግል ጥቅም ያውላለሁ ማለት አይደለም። ይህንን እንድታሰምሩበት በቀይና በጥቁር እንድታሰምሩበት ነው የምጠይቃችሁና አይደለም። እሺ ከዛ ሰኞ ደረሰ። ያብጠለጥሉኛል። 2 ሰዓት 3 ሰዓት ዘለዘሉኝ። እነዚያ ወንድሞች ምንም አላልኩም።
እኔ በረሃ ላይ የሄደ ሰው አብሮኝ አላማም ኑና ክሰሱኝ መታችሁ አስረዱኝ። የእነሱ ላይ ኦልሬዲ የውሸት ክስ ስለሆነ አለቀ ላይቫቸው። ከዛ ህዝቡ ተገልብጦ እኔ ጋር መጣ። ይሄንን የተመለከተው ቀለመወርቅ አይተንፍሱ ሰው ሲሰበሰብ ደስ ይለዋል። ቁጥር በርከት ሲል 1000 ሰዎች ሲመለከቱ ቪዲዮ ደስ ይለዋል። ገባና ልጁን ዝም ብለው በሐሰተው የከሰሱት እሱ ወንጌል ሰባኪ ነው ምናምን አለ። ስሜት የሆነ የባንክ አካውንትን አውጣልኝ። እሺ ብዬ አወጣው። ከዛ አስገባ ምናምን አለ። አስገቡለት። ያለውን መኪና እንገዛለታለን አለ። የሚገርም ነገር ከ3 ቀን በኋላ አሮጋንት ነው ብሎ ወጥቶ ላይቭ ላይ ጨፈጨፈኝ። የራሱ ኤርሚያስ ቀለመወርቅ አይተንፍሱ ማለት ነው። ያንን ባለ ባንክ አካውንትን ለጥፍ ባለ ገንዘብ ይግባለት ባለ በ3ኛው ቀን አሮጋንት ነው ከሰይጣን ነው የእግዚአብሔርን ጸጋ የሚያሳድድ ነው አለ። እግዚአብሔር ይመስገን የዛን ቀን ያስገባችሁልኝን ገንዘብ ስቱዲዮ ገነባውበት። ደስ አይልም? ያስገቡልኝ ገንዘብ ስቱዲዮ ገነባውበት። አቢን ይናናየው ምን አይነት ኢንቨስትመንት እንዳወጣንበት ማለት ነው። ለመኪና ስላልሞላልኝ የስቱዲዮ ገነባውበት። ምን ላድርጋችሁ? ለመኪና አልሞላልኝ። አሁን ለመኪና የሚሞላ ከሰጣችሁ ይገዛል፣ ችግር የለውም። ግን እኔ ለእኔ ስትገዙልኝ አውሮፕላን በእንትኑ ታገኛላችሁ ምናምን አልልም። ሪያሊቲው ነው የምነግራቸው። የዛን ጊዜ ብር ሰጡኝ። የዛን ጊዜ የሰጡኝ ገንዘብ ጥሩ ነው። በጣም ከተለያየ ዓለም ላይ በቃ የባንክ አካውንት የተጨናነቀ ነው። ጭው ይላል፣ ከዚህም ጭው ይላል። እግዜር ከ3 ቀን በኋላ የሚሰድበኝን ቀለመወርቅ አይተንፍሱ ተጠቀመበትና የዛን ቀን ገንዘብ ተሰበሰበ ማለት ነው። እግዚአብሔር ይመስገን ቢያንስ ነርቬ ታሟል ብዬ አይደለም የሰበሰብኩት። እግዚአብሔር ይመስገን ቢያንስ ቸርች ልገነባ ነው ብዬ አይደለም የሰበሰብኩት። እኔም ሰብስቡልኝ ብዬ አይደለም፣ እራሱ መጥቶ ነው። ሰብስብልኝ አላልኩትም። እራሱ መጣ ገባ። ይሄ ልጅ ወንጌል ሰባኪ ነው ምናምን ብሎ ገንዘብ አሰባሰበልኝ ማለት ነው። እግዚአብሔር ይመስገን ኢንቨስት ያደረግኩት ለግሌ አይደለም። እና ወደ እነዛ ልጆች የዳጊ ተከፋይ መሆናቸውን ያወቅኩት ላይቭ ላይ ለ6 ሰዓት ተከታታይ ነው የሰደቡኝ ከዳጊ ጋር ገብተው። ከዛ በኋላ ለ6 ሰዓት የፈጀ ላይቭ ዛሬ ስፒድ ዛሬ ስንት ነው? 5 ሰዓት ነው አይደል? ላይቭ ስትሪም ያደረገው እነሱ ስትሪም አደረገ። አይሾ ስፒድ 5 ሰዓት ተኩል ነው። 5 ሰዓት ተኩል እነሱ 6 ሰዓት ስትሪም። እሱ በ5 ሰዓት ተኩል እንግዲህ ያላሳየው የብሔር ብሔረሰብ ጭፈራ የለም፣ ያላሳየው ነገር የለም። ችግኝ ተክሏል፣ እንትን ቴክኖሎጂ አይቷል፣ የሆኑ ሰዎችን ተገናኝቷል፣ የሆነ የባህል አዳራሽ ውስጥ ገብቶ ጎብኝቷል ምናምን በጣም እሱ ያን ሁሉ አድርጓል። እሱ ያን ሁሉ ያደረገበትም ቁጭ ብለው አቤል አቡና በፕሮግራሙ ሰዓት ላይ አይጸልይም ነበር ይላሉ። አይጸልይምና ክሱ አይጸልይም ነበር፣ መኪና ይገዛሉ ይል ነበር፣ አሮጋንት ነበር ምናምን ይላሉ። እና መጨረሻ ላይ ምን አለ? እነዚህ ልጆች አለ በረሃ ቆይተው ስለመጡ ከአገልግሎት ስለመጡ እነዚህ ልጆች ለምን ገንዘብ አልሰጣቸውም አለና አይ ቲንክ 150 ሺህ ብር ቃል ተገባላቸው። መጨረሻውን ስሰማ የተላከላቸው ገንዘብ እርስ በርስ አጣልቷቸው ተለያዩ። ልጆቹ ገንዘብ የሚወዱ ስለነበሩ በገንዘብ ተጣሉ። በዳግማዊ ጥላሁን በላከላቸው ገንዘብ እርስ በርስ ተፋሽተው ተለያዩ ማለት ነው። ይሄው ዳግማዊ ጥላሁን የዛን ጊዜ ላይ ትሪፕ ነው የሄድከው፣ ኦሞ እኮ ማለት እኮ ቅርብ ነው፣ አንተ የሄድክበት ቦታ እኮ መዝናኛ ነው። ሌሎች አፍሪካዎች እና ሌሎች አሜሪካኖች አውሮፓኖቹ ሲመጡ በቁምጣ ምናምን የሚዝናኑበት ትሪፕ የሚሄዱበት ቦታ ነው እንጂ ሄድከው አገልግሎት አይደለም ሄድከው ያለው ያው ዳግማዊ ጥላሁን የዛን እነዛን ልጆች ግን ሰብስቦ እናንተ አገልግሎት ነው ሄዳችሁታል። አብረን ነው ይሄድ ነው አብረውኝ የሄዱ ልጆች ለእኔ ትሪፕ ሆኖ መንገዱ ለእነሱ ደግሞ አገልግሎት ሆነ። አይታል ምን አይነት ፍርደ ገምድልነት እዚህ ሚዲያ ላይ እንደሚሰጥ። በዛ ነው እንትን ያለው። ወደ አማንሻሎም ስለ አማንሻሎም ጠይቀኛል አይደል? አይ ቲንክ ሰዎች የግድ አብረው ላለመሆን ወይም አብረው ላይቭ ላለመግባት የግድ መጣላት አለባቸው ብዬ አላምንም። የአቋም ለውጥ ሰዎችን ሊያለያይ ይችላል፣ ወይም ያካሄድ ለውጥ። አማንሻሎም ያ ነገር ከተከሰተበት በኋላ አይ ቲንክ
እዚህ ሶሻል ሚዲያ ላይ ያለውን ተሳትፎ ከዛ ቀደም በነበረው መንገድ ማድረግ የፈለገ አልመሰለኝም። እሱ ብቻ አይደለም፣ አዲስ አበባ ነበር የሚኖረው፣ ወደ አርባ ምንጭ ተመለሰ። እሱ ብቻ አይደለም፣ ብዙ ጊዜ የሚያተኩረው በሌላ እምነት ዕቅበተ እምነት ላይ ነው፣ ወይም በኦርቶዶክሳውያንን ላይ በሚነሱ ጥያቄዎች ዕቅበተ እምነት ነው እየሰራ ያለው። እሱ ኦርቶዶክሳውያን ላይ ትኩረት አድርጎ ትምህርት የሚሰራው መልስ የሚሰጠው፣ ከሱም ጋር ያለው አብሮት ያሉ ልጆች ተመሳሳይ አገልግሎት መንገድ ነው የሚከተሉት። አይ ቲንክ ይሄን ኦርቶዶክስ ብዙ ሰዎች ወንጌል የሚሉት ማለት ነው። ደግሞ እኔ ወደዚህ ጋር ደግሞ ሲመጣ እኔ ደግሞ ቤት ውስጥ ያለውን ጉዳይ ነው ትኩረት የሚሰጠኝ፣ ልቤን የሚገዛኝ። ገባ እና አማን ሻሎም የሚያደርጉት አይነት ነገር እኔ ውስጥ አልሞላም፣ ወይም በዛ መንገድ ትክክል አልመሰለኝም። ለእኔ ነው ያ መንገድ የእኔ መንገድ አልመሰለኝም። ስለዚህ የእኔ መንገድ ቤት ውስጥ ያለ ችግር ማስተካከል ነው። ጽዳት ከቤት ይጀምራል ብዬ ነው የማምነው። እና አማን ሻሎም ደግሞ አይ ዕቅበተ እምነት ቤት ውስጥም ውጭም ነው የሚሰራው፣ ስለዚህ እኛ ውጭውን እንሰራለን ያለ ይመስለኛል። እኔ ውስጥ እሰራለሁ አልኩኝ። ስለዚህ እኔ ውስጥ እየሰራሁ ነው፣ እሱ ውጭ እየሰራ ነው። የስራ ልዩነት አለን እንጂ አልተጋጨንም። አሁንም በውስጥ በኩል ቴክስት እንደራረጋለን፣ ቪዲዮ ሼር እንደራረጋለን፣ ሪፖስት አድርግ ምናምን እንለዋለን። አንዳንድ ቪዲዮዎችን ሪፖስት አድርግ፣ በተለይ የመስቀል ሚዲያ ፕሮግራሞች ሲኖሩ መስቀል ሚዲያ የሚል ቻናል አለ። እዛ ቻናል ላይ ያሉ ቪዲዮዎችን ሪፖስት ምናምን እንዲያደርግ ልክለታለሁ። ይሄ ነው ግንኙነት። መስቀል ሚዲያ ላይ አይ ቲንክ የሆነ ፕሮግራም ነበረው መሰለኝ። አይ ፕሮግራም አይደለም። እንደዚህ አይነት ሀሳብ እኛ ነበረ፣ እኔ ጀርሚ ምናምን እንደዚህ አይነት ሀሳብ ነበር። አንዳንድ ትምህርታዊ ጉዳዮችን መጥቶ በፈለገው ሰዓት እንዲያቀርብ ምናምን እንፈልግ ነበረ። ግን የመስቀል ሚዲያ እንደተጀመረ አካባቢ ነው ትዝ ካለ ግርግር ምናምን የመጣው አማን ሻሎምን በተመለከተ ምናምን የመጣው። ከዛ ጋር ተያይዞ እንዳሰብነው አልሆነልንም። እሱም እዛ አርባ ምንጭ ሄደ። ስለዚህ መንገድ ልዩ ነው መንገድ። ያው እኔና አማን ሻሎም ደግሞ በሶሻል ሚዲያ ወዳጅነት ላይ የተጣመር ነው። ገባችሁ? ልትጠይቁኝ የሚገባው እዚህ ሚዲያ ላይ ስለያየ ራሱ ካሁን በኋላ መጠየቅ ያለባችሁ ከባለቤቴ ጋር ነው እንጂ የሆኑ ሰዎች አብረው የነበሩ ከዛ ሲሄዱ በግድ ተጣልታል ማለት አይደለም። አልተጣላም። እኔና አማን ሻሎም ልንጣላ የምንችልበትም ግራውንድ የለም። ምናልባት አሳዝኘው ሊሆን የሚችልበት ነገር ሊኖር ይችላል። በሱ ማዝኘበት ማቀበት ጉዳይ ሊኖር ይችላል። ምክንያቱም ሰውነን ፐርፌክት አይደለን። ወዳጅነት ውስጥ አንዳንዴ ታሳዝነዋለህ፣ አንዳንዴ ታስደስተዋለህ፣ ሳታቅ ትበድለዋል፣ ሚስ አንደርስታንዲንግ ሊፈጠር ይችላል። እንደዚህ አይነት ነገሮች ተፈጥረው ያውቃሉ፣ ወደፊትም ይፈጠራል በእኔና በአማን ሻሎም ዙሪያ ላይ። ግን አሁን ላይ ባለው ጉዳይ ተጣልተን ምናምን አይደለም። ስቲል ፍሬንዴ ነው እዚህ ቲክቶክ ላይ። በአካል ግን የአርባ ምንጭ ካልሄድኩ በስተቀር አላገኘው፣ ወይም እሱ አዲስ አበባ ካልመጣ በስተቀር። ካያችሁት ብዙ ጊዜ አማን ሻሎም እንደ ድሮ ሐሰተኛ ነቢያት ላይ ምናምን ብዙ አስተያየት አይሰጥም። ካያችሁት ትምህርታዊ ጉዳይ ላይ ነው የሚያተኩረው። የኦርቶዶክስ እምነት ዕቅበተ እምነት ላይ እና እዚህ ውስጣዊ በሆነ ትምህርቶች ላይ ነው የሚያተኩረው። ያ የአማን መንገድ ይመስለኛል። ይሄ ደግሞ የኔ መንገድ ነው። ስለዚህ መንገዳችን አቤል አቡና ከቅርብ ጊዜ ወዲህ ኦርቶዶክስን ይቃውማል ወይም ደግሞ በአንተ አጠራር ይሳደባሉ ብሎ የሚያስባቸው ሰዎች ጋር በጣም ተጣልቷል፣ ቅራኔም ፈጥሯል። ይሄ አካሄዱ እዚህ አሁን ጥሩ አገላለጽ ሜቢ ይሁን እጩ ኦርቶዶክስ እየሆነ ነው ወይ? አቤል አቡና ከነዚህ ሰዎች ጋር ከዚህ በፊት እጅና ጓንት ይሰራ ነበረ። አዎ ይኸውልህ፣ አሁን አንዳንድ ሰዎች ኦርቶዶክስ ሊሆን ነው ጫፍ ላይ ደርሷል ምናምን ይሉኛል። መብታቸው ነው ማለት መጠርጠር። አሁን ቅድም እንዳልኩ ነው መብታቸው ነው። አሁን እኔ እነሱ ጋር ሆኜ ሀሳብ መቆጣጠር አልችልም። ያን ልጅ እጁን ያስኩት እያልኩ እኔ ደብድቦታል የሚሉ ሰዎች ናቸው ይሄንን የሚሉት። ገባ? ስለዚህ አሁን እነሱ እንዴት አሰቡ፣ እንዴት ተጨንቋል ምናምን እንትን የሆነ ጊዜ ላይ ምን ገባኝ መሰለ መንገዱ ልክ አይደለም። የሄድኩበት መንገድ እኔ ከነ ቀለም ወርቅ የተንፍሱ ጋር ከነ ትዝታው ጋር በጥቂቱ ትዝታው ላይቭ ላይ ገብቻ ቃለሁ እዛ ዩቲዩብ እና ፌስቡክ ላይ ምናምን ሰሞኑ ቪዲዮ ሲያንሸራሽሩ ታይቻለሁ። ጥርግ በል ምናምን የሚሉ ሰዎች አሉ። እኔ አይደለም እናንተ እዚህ ጋር ያላችሁ ፌክ አካውንትሽ ቀርቱ ጻድቁ ሂድ ቢለኝ መብት የለው፣ ማንም ሰው መብት የለው። እኔ ከፕሮቴስታንት ማውጣት የሚችል ሰው የለም። እንደ እግዚአብሔር ቃል ያልሄድኩበት ጉዳይ ካለ
እንደ እግዚአብሔር ቃል ቻሌንጅ ታደርገኛለህ ምናምን ይሄ ልክ አይደል። ዲሲፕሊን የምታረገኝ ጉዳይ ካለ በአጥቢያ መተህ ዲሲፕሊን የምታረገኝ ካለ ታረገኛለህ። ከዛ ውጪ ውጣልን ሂድልን ምናምን የምትለኝ እናትና አባት ቤት አልመጣሁም፣ ወይም ሚስት ያለችበት ባልሽ ያለበት ቤት አልመጣሁም። ያለሁት ቤቴ ነው። እያየኝ ያለው በሞባይልክ ነው። እያየኝ ያለው በሞባይሌ ውስጥ በአንተ ሞባይል አይደለም። አፍተር ይህን መልእክት እያስተላለፍክ ያለሁት በሞባይሌ ማስተላለፈውን መልእክት ሞባይል ላይ አግኝተው ነው እያየኝ ያለው። ሰው ሂድልን ጠፋልን ምናምን ማለት አትችልም። እና ወደ ሀሳቤ ስመጣ ምን ገባኝ፣ ልክ አይደለም ጉዳዩ። ስታዩ በጣም ጥላቻ ተያይዟል። ኦርቶዶክስና ፕሮቴስታንት የሶሻል ሚዲያውን ማለት መሬት ላይ እኮ እነ ጻድቁ ምናምን እኮ የሃይማኖት ጉዳዮች ምናምን ያሉት ሙስሊሙም፣ ኦርቶዶክሱም፣ ካቶሊኩም ፕሮቴስታንቱ አብረው በሚጸልዩበት ጸልየው አብረው ተመግበው ተመካክረው ምናምን አብረው ይለያያሉ መሪዎቹ። እዚህ ያለ ምዕመን ግን በቃ ይፈሳፈሰዋል ነው ምን ይፈሳፈሰዋል። እና ሳይታወቅ እዚህ ቲክቶክ ላይ አክራሪነት ገብቷል። ኦርቶዶክሱን ፕሮቴስታንት ጠል እንዲሆን ተደርጓል። በአጋጣሚ ፕሮቴስታንቱም ኦርቶዶክስ ጠል ሆኗል። ስለዚህ ኦርቶዶክሳውያንን መናደፍ፣ ኦርቶዶክሳውያንን የሚያጥላላ የቀልድ ቪዲዮ መስራት፣ ኦርቶዶክሳውያንን የሚያዋርዱ ሾርኔዎች መናገር፣ ኦርቶዶክሳውያንን በተቻለ መጠን አታክ ማድረግ የወንጌል አርበኛ ያስብላል በዚህ በኩል። በዛም በኩል ደግሞ ስትሄድ ፕሮቴስታንትን ልክልኩን መናገር፣ ልክልኩን ማስታጠቅ አርበኛ፣ ጀግና፣ አንበሳ ያስብላል። ይሄ የሃይማኖቱ መካረር ያፈጠረው ነው። እኔ ፕሮቴስታንቱ በኦርቶዶክሱ አይን ስቷል የሚባልበት ትምህርት እንዳለ ሆኖ የሚያምነው መስቀል ላይ የሞተውን ኢየሱስ ነው ብዬ ነው የማስበው። ኦርቶዶክሱ በፕሮቴስታንት አይን ተሳስቷል ተብሎ የሚታማበት የሚነገርበት የትምህርት ክፍተት አለባቸው ተብሎ የሚነሳባቸው ጥያቄ እንዳለ ሁሉ ግን የሚያምኑት መስቀል ላይ የሞተውን ኢየሱስ ነው ብዬ ነው ማስበው። ሶ መንገዱ ልክ አይደለም። ያስፈራኛል። አንዳንድ ጊዜ እየሄድንበት ያለው ጉዳይ ትዝ ይላል። ያቺ ምስለ ስዕል የቀደደችው አለች ትዝ ይላል። እንደዚህ ጨምድዳ ስሜታዊ የሆነ ላይቭ ላይ ተለቆ ምንድነው የሆኑ ቤቷ ድረስ አፍተሮል ሄደዋል ሰዎች ኳኳኳኳ ለሃይማኖታቸው የቀኑ ሰዎች ኳኳኳኳ። ስለዚህ እኔ አሁን ስጋቴ ነገና ከነገ ወዲያ ይሄ የጥላቻው ጡዘት ከሮ ሁለት መስቀል ይዘናል የሚሉ ቤተ እምነቶች የብዙ ሰው ቤት እንዳይንኳኳ ፈራል። በዚህ አካሄድ ገባ። ኢትዮጵያ በብዙ መንገድ የተፈተነች ሀገር ናት። በፖለቲካው ተፈትናለች፣ ስቲል አለች። በብሔር ጥላቻ ተፈትናለች። አንዱ ብሔርን እንዲጠላ ትርክት እየተሰራ ብዙ ሰዎች እንዲጠላሉ፣ አማራው ኦሮሞ አማራውን እንዲጠላ፣ ትግሬው ከአማራው ጋር፣ ትግሬው ከኦሮሞ ጋር፣ አማራው ከትግሬ ጋር፣ ኦሮሞ ከትግሬ ጋር እንዲጠላሉ፣ ብሔር ከብሔር ሶስቱን የምጠራው በዋነኝነት ነው እንጂ ወደዛ ወደ ውስጥ ስገቡ አንዱ ከአንዱ ጋር እንዲጣላ፣ ሲዳማና ወላይታ እንዲጣላ፣ ሌሎቹም እንዲጣሉ በዘር ብዙ ነገር ተሰርቷል። ፌል አድርጓል። የኢትዮጵያ ሕዝብ እግዚአብሔር ይመስገን ያን ያልተካረን አልተፋጀንም። እንደ ሁቱና እንደ ቱትሲ የሚያደርስ የጥላቻ መጠን ላይ አልደረስንም። ገጀራ ተሳስለን እርስ በርስ አልተጫረስንም። እግዚአብሔር ምሕረቱን አብዝቶልናል። እግዚአብሔር ይመስገን። ፖለቲካው ሊያፋጀን ይፈልጋል። ኢኮኖሚው ሊያፋጀን ይፈልጋል። ይሄ ማህበራዊ ህይወቱ ሊያፋጀን ይፈልጋል። የመጨረሻው ያልተፋጀንበት ጉዳይ ሃይማኖት ነው። የመጨረሻ የምንወደው ጉዳያችን ሃይማኖታችን ነው። መጨረሻ ላይ በሃይማኖት የመጨረሻው ካርድ ይመስለኛል ሃይማኖተኝነት መሳ። ስለዚህ በሃይማኖተኝነት ከመጣ ሰው እምነቱ ሴንሲቲቭ ፓርቱ ስለሆነ በዛ እንዳንጫረስ ፈራል፣ እንዳንገዳደል ፈራል፣ እንዳንቆሳሰል ፈራል። በተለይ ደግሞ ውጪ ሆነው የሚያባሉን ኦርቶዶክሳዊ መምህራን የሚባሉ ከሀገር ውጭ ያሉ መምህራን ኃላፊነት የማይወስዱ ከሀገር ውጭ ያሉ ፕሮቴስታንት አስተማሪዎች የሚወረውሯቸው የጥላቻ ንግግሮች እርስ በርሳችን እንዳጫርሰን ስጋት አለብኝ። ስለዚህ አንድ ፕሮቴስታንት ወንድሜ ኦርቶዶክሳውያንን በማይገባ መንገድ ነው የተናገረው ብዬ ሳስብ እኔ ፕሮቴስታንቱ ወንድሜ ስቃወም ካየኝ አንድ ኦርቶዶክስ ምንድን ነው የሚያስበው? አይ ሁሉም ፕሮቴስታንት አይጠላኝም ብሎ ነው የሚያስበው። ምክንያቱም አቡና የሚባል ልጅ ይቃወመዋል ያን ሰውዬ። እኔ ተነስቼ መቃወም ያለብኝ
ኦርቶዶክሳዊ ስነ ምግባርን ያልተከተለ ጴንጤ ላይ ጥላቻ ሲዘራ ከተመለከታችሁ ኦርቶዶክሶች እናንተ ናችሁ መነሳት ያለባችሁ። ምክንያቱም ሙሉ ኦርቶዶክስ ይጠላናል የሚል እሳቤ በዚህ በኩል መምጣት የለባትም። አፍተሮች ሰዎች እኛ ያመነው እምነት ነው የመጨረሻ የመዳን መንገድ ብለን ለማስተማር አይደል እየጣርን ያለ ነው። ያ መንገድ እንድድንልህ ከሆነ የምትፈልገው ኦርቶዶክስ ሆኜ እንድድንልህ ከሆነ የምትፈልገው በማሳደድ አታድነኝ፣ በማጥላላት አታድነኝ፣ ያመንኩበትን በማንጓጠጥ አታድነኝ። ማለቀ ነው እያልኩ ያለሁት። ስለዚህ ቤተ እምነቱ እንዲከባበሩ ከመፈለግ የተነሳ እኔው ኃላፊነት ወስጄ ወንድሞቼ ባርም የሚመለከቱት ኦርቶዶክሳውያን ሙሉ ፕሮቴስታንት አይደለም የሚጠላን። ቢያንስ አቤል አቡና የሚባል ልጅ ትክክለኛ ያልሆነ ነገር ሲገኝ ትክክል አይደለም ይላል ብለው እንዲያስቡ ፈልጋል። ያም ደግሞ ተሳክቶልኛል በመጠኑ። ያልተረዳኝ ማን ነው ስትል ጥላቻ እየተጋተ ያለው ፕሮቴስታንቱ ወገኖች አልተረዱኝም። ፕሮግራም ሰርቻለሁ፣ ቲክቶክ ላይ ፕሮግራም ሰርቻለሁ የኦርቶዶክስና የፕሮቴስታንት ብዬ በደንብ እያብራራሁ አንድ 29 ደቂቃ ምናምን እንደዚህ 20 ቤቶች ደቂቃ ፕሮግራም ሰርቻለሁ። ገብታችሁ ተመልከቱት። መስቀል ሚዲያ አሁን ገብታችሁ ተመልከቱት ስል ለሰብስክራይብ እና ለእንትን ይመስላል ሐሳቤ እንድታገኙት ነው። ኦርቶዶክሶች ጥላቻ ለፕሮቴስታንት አትስጡ፣ ትክክል አይደለም። ፕሮቴስታንቶች ለኦርቶዶክስ ጥላቻን አትስጡ፣ ትክክል አይደለም። አፍተሩን መስቀል ላይ ለሰው ልጆች የሞተ የተሰቀለ ሰውን የሚወድ ኢየሱስን እየሰበክን እርስ በርሳችን መባላት ትክክል አይደለም ብዬ ስለማስብ ነው። ይሄንን ጉዳይ ኦርቶዶክሳውያን ተረድተውኛል። በአንጻሩ ወንድሞች ወገኖች ግን አልተረዱኝም። ለምን እዛ ጋር በለው የሚላሉ አውሮፓ ሀገር ቁጭ ብሎ በአሜሪካ ቁጭ ብሎ እሱ ግሪን ካርዱን እንትን አግኝቶ እሱ ልጆቹን በጣም የሰለጠነ ሀገር ትልልቅ መሳሪያ የታጠቀች ሀገር ላይ ማንም እየተነሳ ማይደነፋባት ኢኮኖሚዋን አረጋግታ የምትኖር ሀገር ላይ ቁጭ ብሎ የኦርቶዶክሶችን አይወለ እዚህ ጋር አሽቀባጭ ምናምን ይላል። እውነት ትሩዝ የሚባል አካውንታው እስቲ በስም ቁጣ፣ እስቲ በፎቶ ቁጣ። እውነቴን እኮ ነው የምለው እና ትክክል አይደለም። እንከባበር ለማለት ነው ይሄንን እያልኩ ያለሁት። ይሄ ደግሞ ክፋት የለው። እንደው እኔ አሁን መጥቼ ኦርቶዶክሶችን ለምን አትናገርልንም ነው የሚሉኝ አንዳንድ ፕሮቴስታንቶች። አልናገራቸው። ኦርቶዶክስ መታረባት ቤቷ ያለው ሰዎች ያርሟት ብዬ ነው ማሰብ። ይሄ ማለት ወንጌል አንንገራቸው ማለት አይደለም። ቢያንስ ጥላቸውን መስበክ ትተን ሐሳብ በሐሳብ ብቻ መሞገት መጀመር አለብን። ፌዙን ቧልቱን ጥላቻውን ትተን ማለት ነው። እሱን እናደርግ ነው ያልኩት። ይሄ ጉዳይ እንትን ይመስላችኋል፣ ማሽቃበጥ ምናምን ይመስላችኋል። አንተ ሶፍት ለሚያስጎርስ ሰውዬ እያሽቃበጥ እኔ ትልቅ ቤተ እምነት ነው ኦርቶዶክስ እኮ ምን ችግር አለ? ጥሩን እንትን ብንል አፕሪሺየት ብናደርግ፣ ስርዓቱን አፕሪሺየት ብናደርግ፣ አለባበሱን አፕሪሺየት ብናደርግ፣ ቤተክርስቲያን ያለችበት ሁኔታ አፕሪሺየት ብናደርግ እና ይሄንን ስል ይናደዳሉ ሰዎች። በቃ ስለዚህ መብት ነው፣ ተናደድ። እኔ አንድ ቀን ትረዳኛለህ እና መብታቸው ነው ለማለት ነው። ሊሄድ ነው አሁን ራሱ በዚህ ላይ ኮመንትም እየተደረገ እንዲሁም እንትን እያለ አቤል አቡና የጴንጤው ዘመድኩን እንዲሁም ደግሞ የጴንጤው ሞጣ ቀራይ ባታልፍላቸው ጥሩ። አቤል ተራ ነው ይሄ፣ በጣም ተራ ስም ልጠፋል፣ ምን ትርጉም የለው። የጴንጤው ዘመድኩን ከነቢያቶች ጋር ጭቅጭቅ ውስጥ ብዙ ጊዜ መግባትን ተከትሎ አንዳንድ ሰዎች ትንቢት በአንተ ላይ ይናገራሉ እና ትንቢታቸው እንደው አንተ ላይ ተናግረው የተፈጸመላቸው ሰዎች አሉ። በመጥፎ ጎኑ ምናልባት ይሄ እውነተኛ ነው ትንቢት በእኔ ላይ ተናግሮ አንዱ ኩላሊትህ ሲፈርሳየው በልብ ህመም ትሞታለህ አለ። ከዛ ረስቶት ነው መሰለኝ አንተ ልጅ ግን መጨረሻን ጌታ ያሳየኝ አለ። ነገርኩት። እኔ ባለፈው በደም ብዛትና በኩላሊት ታሞ ትሞታለህ አላልከኝም? ደግሞ መጨረሻን ያሳየ የምትለው መጨረሻን እኮ አሳየኝ ብለኸኛል አልኩት። እና እዚህ ብቻ አይደለም፣ በጣም ሟርተኞች ናቸው ታውቃለህ። ሐሰተኛ ነቢያት ሟርተኞች ናቸው። ህዝቡ ምን እንደሚደረግ አያውቅም። እነ እዩ ጩፋ በየአዳራሻቸው ህዝብ ላይ ይሟርታሉ። እነ ዮናታን አክሊሉ አፈር ይዘው ይራገማሉ። በየቦታው ይራገማሉ። በእጃቸው የያዙት ነገር ይበተንባቸው፣ መንገዳቸው ድንጋይ ይሆንባቸው፣ እጃቸው የገባ ነገር ይውጣ፣ ሞገስ ይጡ ምናምን እያሉ
ሟርት ይናገራሉ። እዚህ ጋር ደግሞ ጥቃቅንና አነስተኛ የቲክቶክ ነቢያት የፌስቡክ ነቢያቶች አሉ። ህልማቸው አይን ሲጨፍኑ እንደ እዩ ጩፋ ፀጉር አጎፍረው ጺም አንጨባረው እንደሱ በጋርድ እየሄዱ በሀብታም ለመሆን ምራቃቸውን የሚወጡ ህልመኞች አሉ። እዩ ጩፋን ስነካባቸው ነጋቸውን ነው ምነካው። እዩ ጩፋን ስናገርባቸው ወደፊታቸውን መሆን የሚፈልጉትን ነው ልክ እንዳልሆነ ምነግርባቸው። ስለዚህ መሆን የሚፈልጉት ልክ እንዳልሆነ እየነገርኳቸው ስለሆነ ዘመቻ ይወጣሉ። እነዚህ ሰዎች ይራገማሉ ምናምን። እንደውም ጥሩ ማሳያ አቤል አቡና ይመስለኛል። በጣም እርግማናቸው እንደሚሰራ የሚናገሩት ነገር እንደሚፈጸም ነው ሰውን የሚያስፈራሩት። ምንም የሚፈጸም ነገር የለም። እነሱ የሚናገሩትና የሚፈጸም ነገር ኖሮ አያውቅም። ሀብታም ትሆናላችሁ እያሏችሁ ነው፣ እነሱ ሀብታም ይሆናሉ፣ እናንተ ድሃ ትሆናላችሁ። ይሳካላችኋል እያሏችሁ ነው፣ እነሱ የሚፈልጉትን ያገኛሉ፣ እናንተ የምትፈልጉትን ታጣላችሁ። ተአምራዊ ገንዘብ ታገኛላችሁ፣ ሚራክል መኒ አካውንታችሁ ውስጥ ይገባል ይላሉ። ያንን ባሉ መጨረሻ ላይ ግን ለጌታ ቤት የሚያስፈልገውን ስጡ ይላሉ። ጌታ በተአምር ገንዘብ የሚከት ከሆነ መጀመሪያ ለራሱ ቤተክርስቲያን አይከትም ወይ ጌታ? እኔ ይህንን ጥያቄ ልጠይቅ። ለራሱ ቸርች አይከትም ወይ? መጀመሪያ ጌታ ለአንተ ከቶ በተአምር ከዛ አንተ ደግሞ በጥሬ ገንዘብ ወይም በሲቢኢ ትራንስፈር የምታደርገው የትኛው ጌታ ነው? ለአንተ ተአምራዊ ገንዘብ እየሰጠ ከአንተ ሲቢኢ ገንዘብ ሼር የሚያደርግ ጌታ የለም። ፌር አይደለም፣ ትክክል አይደለም። እና በጣም ነው የሚሟርቱት። አንድም ሟርታቸው ሰርተው አያውቅም። ኦኬ እንግዲህ ከእንደዚህ አሁን ከነቢያቶችም ይሁን አንተን ከሚቃወሙ ሰዎች መንገድ ላይ እንደዚህ ጉዳት ሊያደርስብህ የሞከረ ወይም ደግሞ አስደንጋጭ የሚባል ክስተት አጋጥሞ ያውቃል? በራሳቸው ነቢያት ሜቢ በራሳቸውም ቢሆን በሌላ ሰዎችም ማለት ነው። ባለፈው የታገትኩበት ጉዳይ ነው በዋናነት ያለው። የተለያየ ዛቻ ምናምን ይሞክራሉ እንጂ መንገድ ላይ እንኳን እንትን ተተናክሎኝ አያውቁ። እንደዚህ ከሱ ጋር በተያያዘ አቤል አቡና ያው መነሻው በደንብ በዚህ ሚዲያ ላይ በጣም ስለተወራ በርካታ ሰዎች ያውቁታል ብዬ አስባለሁ። ነገር ግን እንደሚባለው እስር ቤት ወይም ደግሞ አስቸጋሪ የሚባሉ ጊዜያት ወዳጅንና ጠላትን በጣም ለይቶ የሚያሳውቅ አይነት ጊዜ ነው ይባላል እና በዚህ ጊዜ ወዳጅንና ወይም ደግሞ ወዳጅ ያልሆነን ሰው ለይተህበታል አንተ? የሚወዱኝ ሰዎች እየወደዱኝ ነው የሚቀጥሉት። እኔ አሁን ለዛ ነው በጣም አዲስ ወዳጅ ለማፍራት አልጠርም። ካየኸኝ ለዛ የሆኑ ሰዎች በምን እንደሚደሰቱ አውቃለሁ፣ ግን ለማስደሰት አልሞክርም። ብዙ ጊዜ የሚወዱኝ ሰዎች ሳልታሰር የሚወዱኛል፣ ታሰር የሚወዱኛል። መከራ ላይ ሰውን ጠበቃ በጣም ብዙ ጠበቃ ነው በውስጥ በኩል ያናገሩልኝ ሊቀጥሩልኝ የፈለጉት። ከዛ በጣም ነው የተረባረቡልኝ ከተለያየ ዓለማት ያሉ እውነቴ የሚገባቸው ጩኸቴ የሚረዱ ሰዎች ማለት ነው። እንድታሰር የሚፈልጉት የሐሰተኛ ነቢያት ወዳጆች ናቸው። እሰይ እንኳን ታሰረ ያሉ አሉ። ውሸቱን ነው ዝነኛ ለመሆን ብሎ ነው፣ የውሸት ታሪክ ፈጥሮ ነው። እንዴት ሰው ቀድሞ ቪዲዮ ይሰራል ምናምን ይላሉ። ልክ እንደነሱ ህሊናዬን በ42 ቁጥር ጫሜ ረግጬ የምዞር ይመስላቸዋል። እኔ ልንገርህ አሁን ማን ይሙትና ሐሰተኛ ነቢያቶች አብዛኞቹን እናንተን በእግዚአብሔር ስም ሸወዷችሁ እንጂ በርድና እኮ የሚበልጡን አይደሉ። እውነቱን ለመናገር እንዴት በርድና ይበልጠኝ? ውጭ ያሉ በተለይ አውሮፓ፣ አሜሪካ ያሉ ኤርትራውያንና ኢትዮጵያውያን በእነዚህ ሰዎች ሲዘረፉ ሲዘነጠሉ የነበሩ ሰዎች ብዙ ገንዘብ መላክ ያቆሙ ሰዎች አሉ። በጣም ብዙ ሰዎች ሰፖርቲቭ መሆናቸውን አቁመዋል። በእነዚህ ሰዎች ምክንያት በእኛ እንቅስቃሴ በእኔ በአቤል አቡና ብቻ በብዙ ወንድሞች እንቅስቃሴ በጣም ብዙ ነገር ነው የተሰራ። ስለዚህ ይሄ የጎደለበት ሆዱ አምላክ የሆነ ሰውዬ ቀን አድብቶ ሊጎዳኝ ይፈልጋል። ትንቢት ሁሉ ተናግሯል። አልሰማችሁ? አንድ ምላሱን ጎልጉለው ሲጥሉት ምናምን ይላሉ። ምክንያቱም ሊገለኝ ከሆነ ያቀደው ቀድሞ ትንቢት ይናገራል። ትንቢት ከተናገረ ከወራትና ከዓመት በኋላ እኔ ላይ ያንን ጉዳት ያደርስና ትንቢቱ ተፈጸመ ነው የሚለው። እስክጎዳ እንደሚጠብቁ ታውቃለህ? እስክጎዳ
እስክጎዳ አንዳንድ ሰዎች ስለ ገንዘብ ምናምን የሚያምኑኝ ሰዎች ሰፖርት የሚያደርጉኝ ስለሚመስላቸው ሌባ እንደሆንኩ በመናገር ሰፖርቱን ለማስቀረት አይነት ነው አይዲያቸው። ምክንያቱም እኔ ጠውልጌ ደክሜ እዚህ ሚዲያ ላይ መጥቼ ልጆቼ ራባቸው ልጆቼ ምናምን ብል የሚናፍቁ ሰዎች አሉ። ይህን ነገር የሚፈልጉት ለምንድን ነው ስትል የእከሌ አምላክ አቡናን እንደዚህ ያደረገው ለማስባል ነው። ታውቃለህ? ስቱዲዮ ላይ ሰው እንዳይመጣ እንዳደረጉ ታውቃለህ? አንድም ሰው መጥቶ እንዳይቀረጽ እንዳደረጉ ታውቃለህ? እነዚህ ሐሰተኛ ነቢያት ጥላቻን በመንዛት መጥተው የሚቀረጹ ሰዎች ለምን እሱ ጋር ትሄዳላችሁ ብለው በማጥለሸት እንግዳ አድርጌ ማቀርባቸውን ሰዎች እንግዳ ከመሆናቸው በፊት ስለኔ መጥፎ ነገር ተናግረው ቪዲዮ መጥተው እንዳይቀረጹ ፕሮግራም እንዳልሰራ ያደርጋሉ። ለምን? ሰው እንደማይፈልገኝ እንዲሰማኝ፣ ባይተዋርነት እንዲሰማኝ፣ ብቻዬን እንደቀር እንዲሰማኝ፣ ማንም እንደማይፈልገኝ እንዲሰማኝ፣ ቢዝነስ ብዬ ያስኳቸው እያንዳንዱ ነገሮች ፌል ሲያደርጉ፣ ኢንካሜ ሲቀንስ፣ ቤተሰቦቼ ማስተዳደር ሳልችል ስቀር የእከሌ አምላክ የነብይ እከሌ አምላክ ይኸው አቡናን አዋረደ ይላሉ። ለዚህ ነው ከ190% የሚሆኑ ኮመንቶቼ ላይ መጨረሻን ያሳየን ይላሉ ከአዳሚዎቹ ማለት ነው። ምክንያቱም ምንድነው ስትል መጨረሻን ያሳየን የሚሉት የኔን መጨረሻ በማሳየት የነሱን እውነተኝነት ማረጋገጥ ነው የሚፈልጉት። በጭራሽ እግዚአብሔር ይልክ እንዴት እንዳልጣለኝ የሚገርም አምላክ ነው ያለው እግዚአብሔር። የሚገርም የልበ ቅኖች አምላክ ነው። አሁን እኔ ሳወራ እንደምታዩ አወራሪ እንዴት ነው? ትዕቢተኛ ነገር ነው መስሎ ሳወራ ትዕቢተኛ ነው መስሎ ቢቢ ሳወራ ከሌላው ሰው አንፃር ለስለስ ብዬ ማውራት አልችልበትም። በቃ የመጣውን እና እቺ ጉዳይ ገባ። በጣም ብዙ ጴንጤ መቅለስለስ ነው መንፈሳዊነት፣ ለሱ ድምፅ ማለስለስ እና ምናምን አይደል። አይመለከተኝም። ልብን የሚያይ እግዚአብሔር ነው። ልቤን ፊቴ ላይ አታየው። ልቤን ፊቴ ላይ ብታየው ደስ ይለኝ ነበር፣ ግን ፊቴ ላይ አታየው። ይሄ ፊት በቃ ይሄ ፊት ምንም ልረዳ አልችልም። ግን እንደዛ ነው። ከዛ የተፈታው ጊዜ ውሸት ነው ብሎ ያስወሩ ሰዎች አሉ። ቪዲዮ ሰርተ ውሸቱን አቡን አልታሰረም ምናምን እንዴት ቪዲዮ ይሰራል ያሉ ሰዎች፣ ከዛስ እንኳን ታሰረው ጌታ አዋረደው ያሉ ሰዎች አሉ። ገባ? ገቢ ጉተማ በምትኩ ሲታሰር አይዞ የጌታ ባሪያ ብራ ይላሉ እየሄዱ ኮመንት ላይ ማለት ነውና ብታሰር ደስ ይላቸዋል። በነገራችን ላይ መታሰር አልፈራም። ምፈራው በይሉንታ መታሰር ነው። ፈራው እኔ ምፈራውን እስር ልነግራችሁ ነው። እዚህ ለየት የሚያደርገው እስር በይሉንታ መታሰር፣ በውሸት መታሰር፣ በገንዘብ ፍቅር መታሰር፣ ለሰው ብዬ ምናምን የሆነ ጦስ ውስጥ መግባት ነው እንጂ የሚያስፈራኝ መታሰር። በነገር ላይ እንትን አልወረድኩም እንጂ ደጋግሜ ታሳሪ ነበርኩኝ ከእንትን በፊት ከለውጤ በፊት ማለት ነው። እና እስሩን አይደለም የሚያስፈራኝ፣ ሰው ላመነበት ነገር መስዋዕት መክፈል አለበት ብዬ አምናለሁ። ኦልሬዲ የሰማዕታትን እምነት ከሆነ ያመን ነው እንግዲህ እስጢፋኖስ ተወገረ፣ ጴጥሮስ ተዘግዝቆ ተሰቀለ፣ ጳውሎስ እንደዚሁ ተሰቀለ፣ ሌላው በድንጋይ ተወግሮ ሞተ፣ በመጋዝ ተሰነጠቀ እያልኩ ገድል የማወራበት እምነት አይደለም። ልሞትለትም ነው የተከተልኩት፣ ልዋረድለት ነው የተከተልኩት፣ እውነቴን ማለት ነው። ከዚህ የሚያዋርድ ከሆነ እዋረድ፣ የሚያሳስር ከሆነ እታሰራለሁ፣ የሚያከስር ከሆነ እከስራለሁ፣ የሚያደህይ ከሆነ እደህያለሁ። የፈለገው ሁኔታ ቢመጣ ግን አንድም ቀን አንገቴ ዝቅ አድርጌ አታዩኝም። በአምላኬ ላይ በጌታዬ ላይ እንደተጓደድኩ እንደታመንኩ የምኖር ሰው ነኝ እና እንዳልከው ወዳጆቼ ሆኖ ነው የጠበቁኝ ስታሰብ። ለምሳሌ አማን ሻሎም የዛን ጊዜ የአማን ሻሎምን ላንሳ። ብዙ የጮሁልኝ ሰዎች አሉ የኔ ወዳጆች እና አሁን ቀድመ ስላነሳከው አማን ሻሎም ጋር በጣም ተቆጥቶ ሲያወራ ነበር። እኔን ሳሩኝ እያለ ሲያወራ ነበር። እኔና አማን ሻሎም እንግዲህ አብረን ላይ መግባት አቁመን እሱ ሌላ ቻፕተር ጀምሯል፣ እኔ ሌላ ቻፕተር ጀምሬያለሁ። እኔ በጀመርኩት ቀጥያለሁ። የዛን ጊዜ ግን አብረን ነው የሆነው። ገባ ካለ የኔ ጓደኞች ውጪ ሄዱት ጓደኞቼ ጮሆልኛል። አገር ውስጥ ያሉ ወዳጆች ሴቶች ወጥተው ማቁ እህቶቼ ወጥተው ጮሆኛል። ቪዲዮዎቹን አንዳንድ ቪዲዮዎቹን ስለማ ብቻዬን ያስለቀሱኝ ቪዲዮዎች አሉ። ያስለቀሱኝ ቪዲዮዎች ስለኔ ሰዎች የሚሰማቸው እንደዚህ ኦርቶዶክሳውያን ጮሆልኛል። በዚህ ማለት አየህ ጥሩ ማድረግ ለካ ጥሩ ነው። በቃ ያሳየዋቸውን ፍቅር እንትን አላሉኝም፣ አልከዱኝም። ያሳያቸውን ፍቅር መልሰውልኛል። የበለጠ ፍቅር ግን ለኦርቶዶክሳውያን ያሳየሁት ለፕሮቴስታንት እኮ የበለጠ ፍቅር እያሳያለሁት። ለምን? እምነቴ ስለሆነ። ለምን?
ሃይማኖቴ ነው ብዬ እየተከተልኩ ስለሆነ ሐሰተኛ ነቢያትን በዚህን ያክል ሪስክ ወስጄ የምከራከረውና የምሟገተው መኖር ስለማያምረኝ መኖር ስለማልፈልግ ተስፋ ስለቆረጥኩኝ ወይም ደግሞ በማመቻመችና በመሞዳሞድ የሚገኘውን ነገር ማግኘት ስለማልችል አይደለም። የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅ ነኝ ስል ስፔሻል ነው እያልኩ አይደለም። የአዲስ አበባ ልጅ ሆንክ ከተማ ልጅ ምናምን ችግር የለውም። አድቫንስ የሆነውን ነገር ታውቃለህ ለማለት ነው። ለመግባባት ከሁሉም ጋር ተግባባል። ማን ምን እንደሚፈልግ ለማወቅ ቅርብ ነህ ለማለት ነው። የአዲስ አበባ ልጅ ነኝ እያልኩ ያለሁት የሆኑ የምፈልጉትን ነገር አውቃለሁ። ምን ጴንጤ ምን እንደሚፈልግ አውቃለሁ ወዳጆች። ፕሮቴስታንት ምን እንደሚፈልግ አውቃለሁ። 2-3 አዳራሽ ሄጄ ይቅርታ ብል አንፎሎ ብሎክ ያረኳችሁ ሰዎች ሐሰተኞቹን ሄጄ ይቅርታ ብል ትመለሳላችሁ አውቃለሁ። የእከሌ ወዳጆች ትመጣላችሁ አውቃለሁ። እና ለቢዝነስ ብዬ አይደለም እየተቃወምኩ ያለሁት ወዳጆች። ለቢዝነሱ የምቃወማቸው ሰዎች ይሻሉኛል። ኦኬ አቤላ በጣም አመሰግናለሁ። ጥሩ ጊዜ ነበረን። አንድ የመጨረሻ ጥያቄ ግን ሰሞኑን አንድ ከውጭ የመጣ ዘማሪ እንትን አድርጎ ነበርና ኮንሰርት አድርጎ ነበርና ስለሱ አንድ ሰው ሲናገር ሰምቼ በጣም ስላሳቀኝ ነውና እሱ ማለት የኢትዮጵያው የጴንጤው ፓፍዳዲ ወይም ደግሞ የጴንጤው ፒዲዲ ነው ሲባል ሰማውና እሱን ቪዲዮ አንተ ሪፖስት ስታደርገው አየውኝና በዚህ ሐሳብ ተስማምተ ነው ወይ ሪፖስት ያደረከው ነውስ ደግሞ የኢትዮጵያው ፒዲዲ ወይም ደግሞ የጴንጤው ፒዲዲ ነው ወይ? እሱ ብቻ ሳይሆን የጋራ ታሪካቸው ነው። የብዙ ሰዎች የብዙ ዘማሪዎች የብዙ አገልጋዮች የጋራ ታሪክ ነው ይሄ የእሱ ብቻ ሳይሆን ስፔሲፊክሊ ግን አሁን ሰሞኑን እሱን ነው እያነሳን ያለ ነው። አሁን አንዳንድ ሰዎች ፍርደ ገምድሎች ናቸው። በነገር ላይ ቀደም ያልኩ ነገር አለ። አቡና እጅ ያዘን ደበደበ ብለው ያስጮሁ ሰዎች አሉ። እሱ እኮ ሰይጣን ነው ያሉ ሰዎች አሉ። እነዚሁ ሰዎች ናቸው። ሶስተኛ ልጇን የኔ አይደለም ብላ የተካደች ሴት አለች። ያን ደግሞ የተደረገው አቢውስ ተደርጋ ነው። 6 ወር ሙሉ ቤተክርስቲያን ኢንቨስቲጌት አድርጋ የዲኤንኤ ምርመራ ይመርመር ሲባል እምቢ እያለ ሽምግልና አፍርሶ ከዛ በኋላ ይህችን ሴት ወዲያ ጥሎ ከዛ ሌላ ሴት ጋር ሄደ። ከዛ ሌሎች ሴቶች ጋር በጣም ብዙ ሴቶች ጋር የሄደ ዘማሪ ነው። ከዛ ያገባትን ሚስቱን አሁን ላይ ያገባትን ሁለተኛ ሚስቱን ምን ብሎ ነው ያገባት? የቀድሞ ሚስቴ ቤተልሔም ፈረንጅ አግብታለች ብሎ ነው ያገባት። በውሸት ማለት ፈረንጅ አግብታለች ብሎ ነው ያገባት። እና እሷን ከማግባቱ በፊት መሀል ላይ እንደ ማስኬጃ እንደ መሀል ማስኬጃ ሌሎች ብዙ ስራዎችን ሰርቶ ነው ያለፈው። እና ፒዲዲ ያለው ልጁ ነው። ግን ፒዲዲ ያው እንደሚታወቀው ከልቅ ወሲባዊ ግንኙነት ጋር ተያይዞ ባለፈው ዓመትና የባለፈው ዓመት 2025 መግቢያ አካባቢ ላይ ስሙ ሲናኝ የነበረ ሰው ስለሆነ ገላጭ ቃል ነው ብዬ አስባለሁ። ፒዲዲ ማለት ፓፍዳዲ ባልታዛርም ያሉት ሰዎች አሉ። ገባ? ዋናው ግብ ብቻ ይግለጥልህ እና ይገልጣል ብዬ አስባለሁ። በጣም አመሰግናለሁ አቤላ፣ በጣም አመሰግናለሁ። በጣም ብዙ ጥያቄዎች ነበሩኝ፣ ግን 1 ሰዓት ተኩል አካባቢ እንትን አይደል ሰዎችንም ላለማሰልቸት ብዬ ነው አንዳንድ ነገሮችን የቆየሁት። እኔም በዚህ ላይቭ ላይ አንተን የማደንቅበት ባህሪዎች በጣም አሉ። የማይዛነፍ አቋሞች ይዘህ በመቀጠልም ምንም ይሁን የአቋም ግን ከዛ አቋም ጋር በመቀጠል ላደንቅ እፈልጋለሁ። ጥያቄን ስለተቀበልክና ከኔ ጋር ጆይን አድርጋ አንዳንድ ጥያቄዎችን ስለመለስ በጣም አድርጌ አመሰግናለሁ አቤል። እኔም አመሰግናለሁ ወዳጅ አክባሪ ጋዜጠኛ አቤኒዘር፣ እግዚአብሔር ያክብርልኝ፣ ዘመን ይባረክ። ቴንኪው። እኔም ያንተን ከዚህም በፊት የነበረን ስራም የነበረን እንቅስቃሴ የምወድ ማከብር ሰው ነኝ። ስለጠየቀኝ አመሰግናለሁ። ተባረክ። በጣም አመሰግናለሁ። ቴንኪው። ቻው። ዲስኮኔክት ላድርግልህ መሰለኝ። አዲስ ነው መሰለኝ። ይመቻችሁ። ለማንኛውም ይህንን ይመስላል። በራስ ግባ።
ከዚህ ውጭ ምን እንላለን? 500 ሰው ወንጌል መስማት በቃ ሚሽን